አልተጠየቅም። ከግንዱ ጋር ሳትጣበቅ ከክርስቶስ ጋር ሳትጣበቅ መዳን አለ ወይ ስልህ አዎ እኛ ሄዳን ነው ከግንዱ ጋር ሳንጣበቅ ነው አልክ። ስለዚህ ከግንዱ ጋር ሳልጣበቅ ድኛለሁ ካልክ እውነትም ይሄን የምናውቀው ኢየሱስ አንደኛ ምክንያቱም ስኮት አድርገኛል። ሁለተኛ መጽሐፍ ቅዱስ ቃል በቃል የሚለውን ያለው አንዴ ከዳንም በኋላ ነው የምንጣበቀው የሚል ትምህርት ሽታው የለም። አሁን የተወለድነው ከማይጠፋ ዘር ነው። ቁርባንና ጸሎት የምንቀርበው የክርስቶስ ስጋና ደሙ ነው ብለን ስለምንቀበል ነው ማለት። ኤፒስትል ቱ ዘ ኤፌሲያንስ ባይ ዘ ወይ ቃል በቃል ጋድስ ብለድ ነው የሚለው የእግዚአብሔር ደም ኦኬ ኖሪሽ የምታረጉ ኢግናሽስ ቃል በቃል ማለት ያንን የእግዚአብሔርን ደም በዛ በእግዚአብሔር ደም የምትመገቡ የምታድጉ ብሎ የኤፌሶን ክርስቲያኖችን ሲያመሰግናቸው ትመለከታላችሁ። በቃ የእግዚአብሔር ደም ነው ያንን በመመገብ ደግሞ ታድጋላችሁ ብሏቸዋል። ሶ አግናጢዮስ ለእንትና ሲናገር ምንም ይዳዝማ እምነቱ ማለት ነው። ለክርስቲያኖችም ለግኖስቲኮችም ምላሽ ቢሰጥም የሚያምነው እምነቱን ነው የሰጠው ማለት ነው። ሶ በየትኛውም አባት በቃ ትሩ ብለድ ኤንድ ባዲ ኦፍ ክራይስት የሚለው የታመነ ትምህርት ነው ማለት የታመነ ትምህርት ነው። እንትን ብሎ ነበረ ከዚህ በፊት የምታስታውስ ከሆነ አዳምሻ ስለ ሉተር የሰጠው መልስ ሁሌ ለእንትና ነው ለአናባፕቲስቶች ነው እንጂ የሰጠው አሁን ላለነው ጴንጤኮስታሎች አይደል። ሲጀመር አሁን ያለው ጴንጤኮስታል ሲጀመር በዛ ሰዓት መች ነበርክና ነው ምላሽ የሚሰጠው ማለት ምን እንደማለት መሰላችሁ? አትናቴዎስ ለአሪዮስ የሰጠው ምላሽ አሁን የመጡ ተረፈ አሪዮሶች ወይም ደግሞ የአሪዮስ ትምህርት ይዘው ለመጡ ሰዎች አይሆንም እንደማለት ማለት። አይ ለምሳሌ እንትን የሚባሉ አሉ አይደለ ሐዋርያትነን የሚሉ ሰዎች አሁን ትምህርታቸው የአሪዮስ ምንፍቅና ጆሆቫዎች ማለት ሶሪ ጆሆቫዎች አሁን የአሪዮስ የመሰለ ምንፍቅና አላቸው። አይ በዛን ሰዓት አሪዮስ ጆሆቫ አልነበረም ወይም ጆሆቫ አልተባለም ጆሆቫዊ ትነስ አልተባለም። ሰው አትናቴዎስ ለጆሆቫ ምላሽ አልሰጠም ይባላል እንዴ? ይባላል የሚባል ሆኖ ነው አሁን ነውር አይደለም። ሰው አትናቴዎስ ምላሽ የተሰጠበት እንደዚህ አይነት ምንፍቅና ይዘው ለሚመጡ ሁሉ ምላሽ ሰጥቷል ማለት ተረፈ አሪዮሳውያን እየተባሉ ይጠራሉ። ልክ እናንተም ተረፈ ግኖስቲኮች ናቸው ትምህርታችሁ ማለት ነው። እነሱ አይ የጌታ እውነተኛ ስጋና ደም አይደለም ብለው ይክዳሉ። አግናጢዮስ ደግሞ አረ ለዛ ነዋ ከቅዱስ ቁርባንና ጸሎት ምትርቁት የጌታ ስጋና ደም ነው እንጂ ብሎ ምላሽ ሰጠ። የእነሱን እምነት ይዛችሁ በመጣችሁ ቁጥር እኛ ደግሞ የአግናጢዮስን ይዘን እንመልስላችኋለን ማለት ነው። ኦኬ የኢሬኔስን ይዘን እንመልስላችኋለን ማለት ነው። ኦኬ ልክ ደግሞ ሉተር መጣና አናባፕቲስቶች ብቅ ብለው ኧረ እንዴት ነው የጌታ ስጋና ደም ሊሆን የሚችለው ብለው ተቃወሙት ማለት ነው። እናንተ አጋንንቶች 100 ሺህ አጋንንት ያለባችሁ ከሰራዊቶቻቸው ሁሉ ጋር ተሰብስባችሁ እንዴት የጌታ ስጋና ደም ሊሆን ይችላል በሉ ማለት ትችላላችሁ ይላል። ኦኬ ግን ከግርማ መለኮቱ መለኮታዊ ጣት የምታንስ ኃይል እንዳላቸው አውቃለሁ። እርሱ ራሱ በመለኮታዊ ቃሉ ይህ ስጋዬን ነው ይህ ደሜ ነው ብሏልና በቃ ይሄ አሁን ሉተር ምላሽ እየሰጠ ያለው ኦፍኮርስ አናባፕቲስቶች ነው። አዳዲስ መናፍስት ይላቸዋል። ምን ስላሉ ለየትኛው እምነታቸው ነው ግን ምላሽ እየሰጠ ያለው? አይ እንዴት እውነተኛ ስጋና ደም ሊሆን ይችላል ብለው ጥያቄ ላነሱ ማለት። ስለዚህ በዚህ ሰዓት ተነስታችሁ እንዴት እውነተኛ ስጋና ደሙ ሊሆን ይችላል ብላችሁ ጥያቄ ስታነሱ ለእናንተም ጭምር ነው ሉተር እየመለሰላቸው ያለው ማለት። ምክንያቱም የአናባፕቲስቶች ሐሳብና ትምህርት ይዛችሁ ስለመጣችሁ ሉተር ደግሞ አዳዲስ መናፍስት 100 ሺህ አጋንንት ያለባችሁ ብሎ ይመልስላቸዋል። ከዚህ አንጻር የሚታይ ነው እና ለእንትና ነው የሰጠው ዳዝን ማተር ዘ ሪያሊቲውን አይቀይረውም። ለአናባፕቲስት ነው ሉተር ምላሽ የሰጠው ማለት እንዲህ ብለው ለሚያምኑ አይመለከታቸውም ማለት አይደለም። እንዲህ ብለው ለሚያምኑ ሁሉ የሚመለከት ትምህርቱን ወይም ደግሞ እምነቱን ነው የገለጸበት ማለት ከዚህ አንጻር የሚታይ ነው ለማለት ነው። ምናልባት አዳምሻ ቪዲዮ ከፍታል ታሳየ ነገር እኔ ይህንን ብዬ በቃ ጨርሳለሁ። እንትን ብያለሁ። አሁን አንዳንድ ጊዜ ምን ይለዋል መሰለ እንትን ብለው የለ እኛ እኮ የክርስቶስ ስጋ ነው ብለን እንላለን
ግን ሌላውን ነገር መናገር አያስፈልገንም ምናምን ይላሉ። ያ ማለት ሚኒንግለስ እናድርገው ማለት ነው፣ የሆነ ጂብሪሽ እናድርገው እንደማለት ነው። ልበልህና አሁን እዚህ ጋር አሁን ለምሳሌ የእግዚአብሔር ልጅ ይላል የማርቆስ ወንጌል ምዕራፍ 1 ቁጥር 1 ላይ የእግዚአብሔር ልጅ የኢየሱስ ክርስቶስ ወንጌል መጀመሪያ ይላል። አሁን እግዚአብሔር ልጅ የሚለው እውነተኛ ነው ወይንስ ደግሞ የጸጋ ምናምን እያለ ነው የሚለውን ካላስቀመጥክበት ሚኒንግ ይሰጣል። ሚኒንግለስ ታደርገዋለህ ማለት ነው። የእግዚአብሔር ልጅ ሲል ምን ማለቱ ነው? የጸጋ እያለ ነው ወይስ ሁለቱንም አንበለው ካልክ ትርጉም የሌለው ነገር ነው የሚሆነው። ዮሐንስ ኤግዛክትሊ ያው አሁን አየህ የክርስቶስ ስጋ ብለን የምንለውን ነገር ሲምቦሊክ ማንበለው እውነተኛ ማንበለው ካልክ ሚኒንግ የሌለው ነገር እናድርገው እያልክ ማንም ምንም እንዳይረዳው ማድረግ ማለት ነው። እንደዛ እያለ ሰጀስት እያደረገ ነበር። በቃ ዝም ብለን መልክ እንትን እንዳለው እንደተጻፈው ዝም ብለን ከዛ በኋላ ምንም አንረዳው ማለት ነው። እውነተኛ ነው ወይስ ደግሞ ሲምቦሊክ ነው? ሁለቱንም ዝም እንበል። ከዛው ሚኒንግ የሌለው ምን እንደሆነ ራሱ አንረዳው እንደማለት ነው። ልክ እዚህ ጋር የተጻፈው እውነተኛ የሚል ነገር የለም። እዚህ ጋር አያችሁ፣ እውነተኛ የሚል ነገር አልተጻፈም። ግን እኛ ክርስቲያኖች እውነተኛ ኢየሱስ ክርስቶስ እውነተኛ የእግዚአብሔር ልጅ ብለን ነው እንጂ የምናምነው እውነተኛም የሚል ካላስቀመጥንበት ደግሞ የጸጋም ብለን ካላስቀመጥንበት ትርጉም የሌለው ቋንቋ እናድርገው እያልን እየተናገርን ነው። ስለዚህ እኛ የምንጥቀበል የእግዚአብሔር ልጅ ብሎ ሲል እውነተኛ እያለ ነው። እውነተኛ ባይጻፍም እንኳን በውስጡ እውነተኛ የሚለው መረዳታችን ምንድነው? እውነተኛ የሚለው ነው እንጂ ምንም ሁለቱንም አንበል ካልን ትርጉም የሌለው ነገር ይሆናል። ቴንክ ዩ። በጣም ፐርፌክት አሪፍ አገላለጽ። አሁን መጽሐፍ ቅዱስ ላይ የእግዚአብሔር ልጅ የሚሉ ለክርስቶስ በጣም ብዙ ቦታዎች ተገልጸዋል። ኦኬ ሶ ኮንሴፕቹዋሊ እና የመጽሐፉ ሐሳብ ካልተረዳን ምንም አላለም። እኔ በጣም ከባድ እኮ ነው። ኮመን ሴንስ ያለው ሰው አንደርስታንድ ማድረግ የሚችላቸው ነገሮችን እንዲህ አላለም። ቅድም ጠየቁት ሜድ ዘ ብለድ ኤንድ ቦዲ ኦፍ ክራይስት ይላል አይደል? አይ ሚስቲካሊ ቼንጅ አድርጓል ወይም ደግሞ ቼንጅ አድርጓል የሚል ሌት አለ። ይሄ በጣም ህፃንነት ነው በነገራችን ላይ። ቃል በቃል ወይም ደግሞ በሎጂክም ኤግዛክት ወርድ ፋላሲም ይባላል። ሲቀጥል ደግሞ ህብስት ነበረ የጌታ ስጋ ሆነ ብለህ ካመንክ ማለት ነው። እንዴት ነው የሆነው ስትባል አላብራራውም። ባይዘው ሄሬኒዮስ መረዳት አለው ወይም ደግሞ መረዳቱን ነው የጻፈው። አይ እንዳትረዱት በቃ ምንም ለማለት ፈልጌ አይደለም ብሎ አይደለም የጻፈው ማለት ነው። ሲናገረን ኦኬ ቀድሞ የነበረው ሪያሊቲ አይደለም አሁን ያለው እያለን ነው። ሪያሊቲ ቢያንስ ለውጥ አለው። ለውጥ ማለት ነው ቼንጅ ማለት ለውጥ ነው ማለት አይደለ? አስቀድሞ ህብስት የነበረው ከዛ የጌታ ስጋ ነው። አስቀድሞ ወይን የነበረው ከዛ ከጸሎት በኋላ ግን ደም ነው ካለ ማይ ብራዘር ለውጥ የለም፣ ለውጥ የለውም። ሆነ ብለህ አምነህ ከዛ ለውጥ የለው ማለት እኮ ሰልፍ ኮንትራዲክቲንግ ራሱ ማለት እርስ በርሱ የሚጋጭ ነው። ሲቀጥልም ቅድም እንዳነሳው ክርስቶስ የእግዚአብሔር ልጅ በብቸኝነት ሲጠራ ከኛ ልጅነት ምንድነው የሚለየው ነው? ጸጋና ባህሪ ተብሎ አባቶች ያብራሩታል፣ ይከፍሉታል ማለት ነው። እንዲህ ተብሎ ይብራራል። ሄሬኒዮስም መጀመሪያ ህብስት ነበረ ከዛ ቢኬም ባዲ ካለ ሆነ ወይም ደግሞ የክርስቶስ ስጋ ሆነ ካለ በቃ ምንም ሳይንስም ፍልስፍናም ሳያስፈልገው በቃ አስቀድሞ የነበረው ነገር ብቻ አይደለም ከጸሎቱ በኋላ ያለው ማለት ነው። የክርስቶስ ስጋ ሆኗል ይልና ቀጥሎ ራሱ የዘላለም ህይወት ይሰጣል ነው የሚለው። የዘላለም ህይወት ይሰጣል። ከዚህ በላይ ምን ለውጥ አለ? እና በጣም ከባድ ነው። ለውጣችሁ ግን በጣም ደስ ይላል። ሆነ የሚለው መቀበል ራሱ በጣም ደስ የሚል ነገር ስለሆነ ኦኬ ሆነ ብላችሁ ከተቀበላችሁ ከዛ በኋላ ደግሞ ቀስ በቀስ ደግሞ የአባቶችን ኦኬ እያላችሁ የእነሱ መረዳት የዘላለም ህይወት ይሰጣል የሚለው ካመናችሁ ከክርስቶስ ባይዞ ቃል በቃል የመሰከራቸው ቅዱስ ስጋው ቅዱስ ደሙ ከክርስቶስ ጋር አንድ የሚያደርገን እሱ ነው ብሏል።
የዘላለም ህይወት የሚሰጠን እሱ ነው ብሏል። በመንፈሳዊ ህይወታችን የሚያሳድገን እሱ ነው። ይሄን ካመናችሁ ምን ሌላ ምንም ክርክር ምናምን አያስፈልገንም። ኦኬ መጽሐፍ የሌለ እንዴ? ምናልባት ዳኒ ትገባለህ? ቆይ ላስገባ እስኪ። ቀደም የሬነስን ሀሳብ ቃል ይቀበላል ብሏል። እስኪ አንተስ ትቀበላለህ አትቀበልም የሚለው እና እስኪ ግባ። ኦኬ መጥተሃል። ኦኬ መጽሐፉ ይሌለ እንደ ስጋዬ ነው ይሌለ እንደ እኛ ስጋው ነው እንላለን። ስጋዬ ነው ሲል ስጋው ነው ብለህ ታምናለህ? ቅዱስ ቁርባን ማቴዎስ 26 ስጋዬ ነው ይሌለ እንደ እኮ ማቴዎስ 26 እኮ ስጋዬ ነው ይላል። ተቀበሉም እኮ እያልን ነው። እሱማ ይላል እናንተ ትላላችሁ ወይ ነው እንጂ መጽሐፉ የሚለውን እንቀበላለን። መጽሐፉ የሚለውን እንቀበላለን። መቼም ያልተቀበልንበት ጊዜ ስጋው ነው ብላችሁ ትቀበላላችሁ? ዳንሻ አሁን እንቀበላለን። ያልተቀበልንበት ጊዜም የለም። የት ቸርች ነበርክ? ቸርች ምን ነበረ? እንደዚህ እኮ ነው። ያን የክትትል ወረቀት ታመጣ አይደለም። ስጋው ነው ስትል ስጋው ነው ስትል ዮሐንስ እንደዚህ ነው። ስጋው ነው ስትል እውነተኛ እያልክ ነው ወይንስ ሲምቦሊክ? መጽሐፉ ቃል በቃል እውነተኛም ሲምቦሊክም አይልም፣ ሁለቱንም አይልም። ነገር ግን በሎጂክ የሚል ከተባለ ሲምቦሊክ ነው እንጂ እውነተኛ ስጋው ስትል ቆይ አሁን ዳኒ የከሌ ልጅ ነው ሲባል እውነተኛ ነው ወይንስ ደግሞ በአዳፕሽን ምናምን የሚውለው ነገር ይመጣል። ስለዚህ ስጋው ነው ስትል እውነተኛ ስጋው ነው እያልክ ነው ወይንስ ደግሞ ሲምቦሊክ ነው እያልክ? እሺ እንዳትገባብኝ። መጽሐፉ ስጋዬ ነው ይላል፣ እኛም ስጋው ነው ብለን እንቀበላለን። ከዛ ግን ስንተነትነው ጌታ ስጋውን አውጥቶ ወይም ሊትራል ትላላለ ምሳሌ ነው ሲምቦሊክ ነው እንላለን። አደርዋይስ ግን መጽሐፉ እንዳለው ስጋው ነው ብለን እናምናለን። ያላመንበት ጊዜም የለም። ትክክል እኮ ነው። እሱን እኮ ነው ያልኩህ። አየህ መረዳትህ ግን ሲምቦሊክ ነው። ስጋው ብለህ ሲምቦሊክ የሚለውን ነው የምትወስደው ማለት ነው። ስለዚህ ሁለት ነገር አለ እኮ ያንተ መረዳት ራሱ ሊትራል ላስቀምጥ እኮ ነው። ሰው ማደናበር አያስፈልገውም እኮ ነው የምልህ። ስጋው ብለህ ሲምቦሊክ ነው የምትለው፣ እኛ ደግሞ ስጋው እውነተኛ ስጋው ብለን ነው የምንቀበለው። ስለዚህ አሁን እሱ ላይ ነው የምንወያየው። ገባ? ስጋው እንደምንል ካመንክ የሚቀጥለው ሊትራል ነው ማለት ያለብን ወይስ ሲምቦሊክ ነው የሚለው እናውራ። እሺ መጀመሪያ ወደዛ ከማለፋችን በፊት ዳንሻ ሙሉ ወንጌል ነህ ካልተሳሳትኩኝ? ሙሉ ወንጌልኛው ሙሉ ወንጌል ፔንቴኮስታል ብለህ ትይዘው ትችላለህ። እስቲ ምናልባት እኔ ስለማላቅ እስቲ ሙሉ ወንጌል ስጋና ደሙ እንለዋለን ያለችበት ምናልባት ልታሳየን ትችላለህ? መጀመሪያ ከዛ መጀመር እኔ አሁን እኔ በአማርኛ የተጻፈ ምንም አጋጣሚ አላዘጋጀም። ይቅርታ ማለት ስለሌለኝ ማለት ቆይቷል። ከተማ እንትን ካልኩኝ እና አልሰበሰብኩም። ሶርስ ማስረጃ ምናምን ሲኖር በቃሌ የምነግርህ ነው። ችግር የለውም። አይ አናምንም። ብዙ ነገሮች የማያምኗቸው ስለሆነ የተናገሩት ማለት አላምንህም አባባሌ ብዙ ጊዜ ባለፈው ሰሞኑን ስታነቡት የነበረውን ነገር በቃሌ ልነግርህ እችላለሁ ከፈለግ። ሰሞኑን ስታነቡት የነበረውን ነገር በቃሌ ልነግርህ እችላለሁ። አይ ኖ እዛ ላይ የሚለው መሰረት ሙሉ ወንጌል ሙሉ ወንጌል የምትለውን ነው ያልኩ። ሙሉ ወንጌል ስጋና ደሙ ነው ብለን እንቀበላለን ያለችበት አለ ወይስ የለም? አለ በእምነቶቹ አለ። አይ ስጋና ደሙ ይባላል፣ ግን ሲምቦሊክ ነው የሚባለው። ሲምቦሊክ ነው የሚባለው።
የጌታ ስጋና ደም ይባላሉ የሚለው የእምነት መግለጫዎቿ ላይ አለ ወይ ነው። ሲምቦሊክ የሚለውማ የስጋና ደሙ ምሳሌ ነው የሚልማ አለ። ምሳሌ ነውና ስጋና ደም ነው እኮ በጣም የተለያየ እኮ ነው። የማይገናኝ ነገር ነው እያወራ ያለው። እኔ የጌታ ስጋና ደም ነው እንለዋለን ብላል። እንደዛ እንለዋለን የተባለበት የእምነት መግለጫ አላችሁ ወይስ የላችሁም ነው? ማለት እኔ አሁን የሙሉ ወንጌል የእምነት መግለጫ የለኝም በአሁኑ ሰዓት በእጄ ማለት ነው። መጽሐፉ ላይ ግን ስጋዬ ነው ይላል። ስጋው ነው ካልኛም ስጋው ነው ሪኮመንድ ካረከ አዳም እኮ ያውቃል ይሄን ነገር። ብዙ ጊዜ አውርተናል ከአዳም ጋር። አይ ኖ መጽሐፉን ይጋል ገጹ ከነገርከኝ ላሳይህ እችላለሁ እያልከው ነው። እንደዛ የሚልበት ክፍል ካለ ብትነግረኝ ላወጣልህ እችላለሁ። መጽሐፉ ፊት ለፊቴ ስለሆነ ማለት ነው። ይኸውልህ በአጠቃላይ በአማርኛ የተጻፉት እንትኖች ለክትትል ለስቶር ምናምን አዲስ ለሆኑ ልጆች የተጻፈ ነው እንጂ የእምነት መግለጫ ዝም ብለህ ፔንቴኮስታል ስኮላርሺፕ ላይ ነው ሰርች የምታደርገው። ፔንቴኮስታል ስኮላርሺፕ ደግሞ እኔ እንደምልህ ነው ያለው ማለት ነው። አይ ለአዲስ አማኞች የተዘጋጀ ነው ያልከው አንተ ነህ። እንደዛ አይልም ክፍሉ። እኔ መጽሐፍ አለ የክትትል መማሪያውን አይደል ላሳይ። መጽሐፉን አውጣው። እሺ በቃ አውጣውና ማውጫውን አሳይ። አዲስ አማኞች የሚል እሺ አንዴ እሺ ማውጫውን ላሳይ። እኔ እንግዲህ እዚህ የተማሪ ሳይሆን አንዴ ታነቡት አመጣችሁ ለክትትል የክትትል መማሪያ ላንብብልህ እንደው ምን እንደሚል ማውጫውን። ምናልባት ቪዲዮ ከከፈትኩኝ እንትን ሊለኝ ምንድነው ችግር የለውም አንብቦ። እሺ ሙሉ ወንጌል አማኞች ቤተክርስቲያን ይልና መሰረታዊ የክርስትና ትምህርት የተማሪዎች መመሪያ ሳይሆን የአስተማሪ መመሪያ ነው የሚለው። ለሚያስተምሩ ሰዎች መመሪያ ነው እንጂ ለአዲስ አማኞች ትምህርት አይደለም። እንደውም ለሚያስተምሩ ለነሱ መመሪያ እንዲሆን እኮ እነዚህ አስተማሪዎች ለማን ናቸው? ገባኝ። እነዚህ አስተማሪዎች እኮ የሚያስተምሩበት ነው። የሙሉ ወንጌል አስተማሪዎች ናቸው እኮ። ለአስተማሪዎቹ መመሪያ እንጂ ለአዲስ አማኞች እንዲያነቡት የተዘጋጀ አይደለም እያልኩ ነው። ለአስተማሪዎቹ ራሱ እንደ መመሪያ የሚጠቀሙት ነው። እምነታቸው እንደውም ለአስተማሪዎቹ በደንብ ነው መግለጽ። በዚህ ዙሪያ የረባ ነገር አታገኝም። በአማርኛ የተጻፈ በዚህ ዙሪያ የረባ ነገር አታገኝም። ስኮላርሊ የሆነ ነገር አታገኝም። ፔንቴኮስታል ስኮላርሺፕ ወደ ቀጥል። እኔ የምነግርህ ፔንቴኮስታል ስኮላርሺፕን በተመለከተ ለምሳሌ ሪፎርምድ አለ፣ ሉትራን አለ፣ ልክ እንደዚሁ ፔንቴኮስታል አለ። እዛ ላይ ስጋው ነው፣ ግን ስጋው ሲባል ሲምቦሊክ ነው እንጂ ሊትራል አይደለም። ደግሞ አንተም ታውቀዋለህ እንደማስበው በፔንቴኮስታልም የሆኑ ሶስት ማለት ስለ የትኛው እያወራህ እንደሆነ አላውቅም። በእነሱም የካልቪን እይታ አለ፣ የሉተር እይታ አለ፣ የዙዊንግሊ እይታ አለ። ኦኬ ሊተራል ሜር ሲምቦል ብቻ የሚል ስፒሪቹዋል ፕሬዘንስ የሚለው ሉተር የኛ ከሪፎርምድ ጋር ነው የሚመሳሰለው። ሪፎርምድ ማለት ያው ስፒሪቹዋል ፕሬዘንስ ነው። ካልቪን ዝም ብሎ ሜሞሪያል ነው፣ ምንም ነገር የለውም ነው። ምንም ማለት ከማሰብ ወይም ከማሰብ ውጭ ማለት አንድ ሰው የጌታን ሞትና ትንሣኤን ከማሰብ ውጭ የሚቀበለው ነገር ብሎ የተጻፈ ነገር የለም። ስፒሪቹዋል ፕሬዘንስ በመንፈስ ቅዱስ የተመራ የሚል ነው። የካልቪን ቪው ነው። ፔንቴኮስታል እዚህ ላይ የምንጨምራል መሰለ አንድ ሰው የጌታን ራት ሲወስድ ኤክስፒሪየንስ ማድረግ አለበት፣ ፓርቲሲፔት ማድረግ አለበት በእምነት ማለት ነው። እንደገና ደግሞ ኒውማቲካሊ ሜዲየት ወይም ደግሞ መንፈስ ቅዱስ የሚመራው ፕሮግራም መሆን አለበት። እነዚህ ሶስቱ ቃላቶች አሉ። አራተኛ ሚሽናል መሆን አለበት ማለት የጌታን ራት ከወሰድን በኋላ ወተን መመስከር አለብን። አምስተኛ ኤስካቶሎጂካል ወይም ደግሞ ጌታን የምንጠብቅበት ነው። ስድስተኛ እና የመጨረሻ የዮሐንስ ራእይ ምዕራፍ 19 ቁጥር 9 ላይ እንዳለው የጌታን ራት ቀድመን
የምንቀምስበት የጌታን ራት ማለት ገነት ውስጥ ያለው ቀድመን የምንቀምስበት ፎሬስት የምናደርግበት ነው የሚል አዲሽናል የሆነ ማብራሪያ አለው የፔንቴኮስታል። ኦኬ እሺ፣ እነዚህን መጀመሪያ ከመጽሐፍ ከማየታችን በፊት አሁን ካንተ በፊት ቃሌ ገብቶ ነበረ እና የሄራኒስ ጽሑፍ እንቀበለዋለን እያለ ነበር። አንተ የሄራኒስ ጽሑፍ ትቀበለዋለህ? በቅዱስ ቁርባን ዙሪያ ያለውን ትምህርቱ ኤሬኒየስ እኮ ምን መሰለህ ያለው እኔ የምቀበለዋለሁ። ለምን መሰለህ የምቀበለው ተለውጧል ባይልም የጌታ ስጋ ያው የጌታ ስጋ ነው፣ የጌታ ደም ነው ብሎ ልክ ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ እንደሆነ ሁላ የጌታ ስጋና ደም ወይም ደግሞ ህብስቱ መለኮታዊም እንደገና ደግሞ ምድራዊም ቁሳዊም ነው የሚለወጥ ነገር አለ ብሎ አያምንም ብሎ ኤቨረት ፈርግሰን ጽፏል። ኮቴሽን ላሳይ ይችላለሁ። አይ የእሱ ኮቴሽን ከማየታችን በፊት ምናልባት ሰፊ ነው ብዙ ነው ያለው። አይ ቲንክ አንተ ኔትወርክ ጥሩ ስለሆነ ያ ለምሳሌ how come ይሄ ስጋ የእግዚአብሔርን ስጦታ ዳኒ ከመሃል ነው የጀመርከው? አክቹአሊ መጀመሪያ ጀመር። ኧረ ሶስተኛው መስመር ላይ ነው ያነበብኩት። እሺ እኮ ከመጀመሪያ when ሴክሽን 3 ከመጀመሪያ አዎ ከሱ እሺ ቀጥል። ሴክሽን 3 the substance of ዘን ፋርዘር ማብራሪያ ስለሆነ እሺ አሁን ሄሬኒስ ምንድነው የሚለው? መጀመሪያ the mingled cup and the manufactured bread okay after receiving the word of God ይላል አይደለ? ሜድ ምን ይሆናል ነው የምንቀበለው ተጽፏል። የክርስቶስ ስጋና ደም ይሆናል ብለህ ታምናለህ? አዎ የጌታ ስጋዬ ነው ብሏል እኮ ጌታ። በጣም አሪፍ። ጌታ ስጋዬ ነው እያለ እኔ አይደለም የሚለው። በጣም አሪፍ። እሺ ስለዚህ የክርስቶስ ከጌታ ስጋና ከጌታ ደም የኛ ስጋችን ወይም የኛ ስጋ ማለት ነው ይደገፋል፣ ይጨምራል ነው እያለ ያለው። ስጋ ማለት
የኛ ስጋ ማለት ስለኛ ስጋ ነው። እንዴት ጸጋን በዚህ አይቀበልም ይላሉ ነው እያላለሁ። ስለዚህ ጸጋን የምንቀበልበት ነው። አዎ እንዴት ነው የምትቀበሉት ግን ማብራራት ይኖርብናል። እሺ ማብራሪያ ቀጥሎ ስላለ ቀጥል። which is ይላል which is ኦኬ ቀጥል። እሺ which is life eternal ኦኬ የዘላለም ህይወት ነው ይላል። which the flesh is nourished from the body and the blood of Christ የዘላለም ህይወት ነው። ከዚህም የኛ ገላ የኛ ስጋ ማለት ነው ከደሙና ከጌታ ደምና ከጌታ ስጋ የሚቀበላቸው ጊዜዎች ምንድን ናቸው አለ? ኢተርናል ላይፍ ኢተርናል ይላል አይደል? የዘላለም ህይወት ይላል አይደል? ላይፍ ኢተርናል ብሏል። እንዴት ይሄንን እኛ ማብራራት አለብን። ምክንያቱም አባቶችን በቀጥታ አንቀበልም ለማለት ፈልጌ ነው። መጀመሪያ የዘላለም ህይወት ብሏል አላለም? ብሏል፣ በደንብ ብሏል። እኔ አይደል ያነበብኩት እንዴ? እሺ እሱማ አንብበኸው እኮ ከዛ በኋላ አሁን እዚህ ስትደርስ ማብራሪያ ምናምን ካላብራራው እያልክ ነው። ለምን ታብራራዋለህ? በጣም ግልጽ ነው። ጸጋን እንቀበልበታል። እንዴት አንቀበልበትም? ማብራራው እኮ የኢሬኔስን ጽሑፍ አይደለም። አንድ ጊዜ ላይ ማብራራው የኢሬኔስን ሳይሆን እንግባባና ከዛ እኛ የምናምነውን ደግሞ ጽሑፉማ የዘላለም ህይወት ትቀበላላችሁ ብሏል። አለቀ። ጸጋን ትቀበላላችሁ ካይ በኋላ የዘላለም ህይወት ጸጋን እንቀበላለን። የዘላለም ህይወት የሚለው ላይ ግን ማብራራት አለብን። የዘላለም ህይወት ነው ያ ጸጋ የዘላለም ህይወት ነው አይደል? which is ነው የሚለው which is ይህም ማለት ነው ኢተርናል ላይፍ ኢተርናል ይላል አይደል? ኢሬኔስ የጻፈው ነው እየጠየቀኝ ያለው እኮ ኢሬኔስ የጻፈው ነው እየጠየቀኝ እኮ ያንተ እምነት ቆይ ጸጋ ካለ በኋላ የኢሬኔስ ነው ኢሬኔስ የዘላለም ህይወት ነው እያለ ያለው። ስለዚህ አንተ የኢሬኔስ ጽሑፍ ትቀበለዋለህ? አብራርተን እንቀበለዋለን። በቀጥታ እንቀበለው ማለት ለምንድነው የምታብራራው? ግልጽ አይደለም። የዘላለም ህይወት እንቀበልበታለን ብሏል። አንተ የዘላለም ህይወት ከስጋና ደሙ እንቀበላለን ብለህ ታምናለህ? ማላምንበት ምክንያት ማብራራት አለብኝ ነው እያልኩ ያለሁት። የማታምንበት ምክንያትማ ታብራራለህ። ስለዚህ አትቀበልም ማለት ነው። የማትቀበልበት ምክንያት ነው የምታብራራው። አሁን የማልቀበልበትን ምክንያት ማብራራት አለብኝ። ስለዚህ አልቀበልም እያልከኝ ነው ማለት ነው። የማትቀበልበት ምክንያት ታብራራለህ፣ ግን አትቀበለውም። አለመቀበሌን በምቱ ቋንቋ ፓራፍሬዝ አድርጌ መናገር አለብኝ እንዴ? አይ ምን እያልክ እንደሆነ አንደርስታንድ እንዳደረግ እየሞከርኩኝ ነው። ስለዚህ አልቀበልም ካልክ ለምን እንደውም አትቀበለው? እሺ ምክንያቱም የዘላለም ህይወት ባይ ዴፊኒሽን ለዘላለም የሚሆን ስለሆነ አንድ ጊዜ ጌታን ስቀበል ስለተቀበልኩኝ፣ አሁን ግን ከጌታ ስጋና ደም የምቀበለው ኤግዛክትሊ የዘላለም ህይወት ሳይሆን ከዘላለም ህይወት ጋር የተያያዘ የቅዱሳን ህብረት ኃይል የጌታን ሞትና ትንሣኤ ማሰብ፣ መናገር፣ ጌታን መጠበቅ እንደዚህና የመሳሰሉ ነገሮችን እንቀበላለን። የቅዱሳን ህብረት ማለት ነው፣ ምስጋና፣ እነዚህ እንቀበላለን። ኦኬ። ስለዚህ አንተ ይህንን እምነት ከየት እንዳመጣው በኋላ ላይ ታሳየናለህ። ግን የሄሬኔስ ትምህርት መጽሐፍ ቅዱስ ውስጥ አለ። አሁን የጠቀስኩልህ መጽሐፍ ቅዱስ ውስጥ አለ። ታሳየኛለህ። እሺ ችግር የለውም። የሄሬኔስን ትምህርት ግን አትቀበለውም ማለት ነው። ቅድም ቃሌ እንዴ በደንብ ነው የምንቀበለው ምናምን እያለ ሲናገር ነበረ። አንተ አትቀበለውም። ኦኬ። ከክርስቶስ ስጋ ጋር ከክርስቶስ ጋር ወይም ደግሞ ክርስቲያኖች ሁሉ አንድ የሚያደርገን ነው ብሏል አይደለ? አንድ ያደርገናል ብሏል ሄሬኔስ አይደል? የክርስቶስ እሱን እቀበላለሁ። አንድነት ስጋና ደም ኦኬ። የሱ
ስጋና ደግሞ ስጋ የጌታ ያደርገናል። ህብረት አይደለም። ስጋና ደም አንድነት እኮ አንዱ የምንቀበለው ነገር ነው። አዎ ስለዚህ ቅዱሳኖች አንድ ተሰብስበው ስጋ እኮ ነው እንድንሆን የሚወስዱት። ያደርገናል። አይ ነው ተሰብስበው ይወስዱታል። ያለው ተበታትነው እኮ አይደለም። አንድነት እኮ ነው። ያ ስጋ ራሱ አንድ ስጋ እንዲሆኑ ያደርጋቸዋል ተሰብስበው ነው ጥያቄ። ተሰብስበው ማለት ምን ማለት መሰለህ? ቅዱሳን በሳምንቱ መጀመሪያ ቀን ተሰብስበው የጌታን እራት አንድ ላይ በማዕድ በመቁረስ ያስቡታል። ስለዚህ ይሄ የምንቀበለው ጉዳይ ያስቡታል አይደለም። አንድ ያደርጋቸዋል ወይ? አንድ ስጋ እንዲሆኑ ያደርጋቸዋል ወይ ነው ጥያቄ እኮ። እሱ ያስቡታል እኮ አይደለም እያለ ያለው የክርስቶስ ስጋ ይሆናሉ በዛ። ኦኬ የክርስቶስ አካል ወይም ስጋ። እሺ አንድ ስጋ ስትምን ለማለት ፈልገህ ነው? አብራራልኝ። ሄራኒ መጀመሪያ ማለት ነው የክርስቶስ አካል ነው። የክርስቶስ ስጋ መሆን ወይም ደግሞ ሁሉም ክርስቲያኖች አንድ አካል ስጋ ማለት እኮ አንድ አካል ሲባል እኮ እኔ ባልኩት አንድነት ነው እንጂ ሌላ አይነት አንድነት የለም እኮ። አንድነቱ የሚሰጠው ያ ስጋና ደሙ ነው ወይስ አይደለም? በሄሬኔስ ሐሳብ አንድነቱን እቀበላለሁ ካልክ በኋላ አንድ ስጋ ስትል የሆነ ፊዚካል ስጋ እያሰብክ መሰለኝ። ስለምን ፊዚካል ስጋ ነው? ክርስቲያኖች ሁሉ አንድ ስጋ እንዲሆኑ የሚያደርጋቸው አንድ ስጋ ስለ ክርስቶስ አካል ነው እያወራን ያለ ነው ዳኒ። ፊዚካል ስጋ እያወራን አይደለም። የክርስቶስ አካል ነው። ለምሳሌ ቤተክርስቲያን የክርስቶስ ስጋ የክርስቶስ አካል ነች አይደል? ያ የክርስቶስ አካልና ስጋ እንድትሆን ያደርጋል ክርስቲያኖቹን ሁሉ። ይሄ ስጋ ማለት የጌታ ስጋና ደም ማለት ይሄ ነው። እውነት ነው እኮ አልኩኝ። እውነት ይሄ ማለት እኮ ያው የክርስቲያኖች አንድነት ህብረት ማለት ነው። ሌላ እኮ የክርስቶስ አካል መሆን ማለት እኮ ሌላ ምን ትርጉም የለውም። ክርስቲያኖች አንድ አይሆኑም ብለህ ታምናለህ ማለት ነው? ያለ ክርስቲያኖች ያለ ቅዱስ ቁርባን ወይም ያለ ጌታ ስጋና ደም ክርስቲያኖች አንድ ሊሆኑ አይችሉም ማለት ነው አይደል? ክርስቲያኖች በብዙ ነገር አንድ ይሆናሉ። ለምሳሌ በእምነት አንድ ይሆናሉ፣ በመሰቀል አንድ ይሆናሉ፣ በመሞት አንድ ይሆናሉ፣ በመጠመቅ አንድ ይሆናሉ። አንዴ አስጨርሰኝ። በመነሳት አንድ ይሆናሉ፣ የጌታ ስጋና ደም በመውሰድ አንድ ይሆናሉ። በብዙ ነገር ነው አንድ ብነው። ስለዚህ እሺ በእምነት አንድ ይሆናሉ። በእምነታዊ ክርስቶስ አካል ነው እንዴ? እሺ በእምነት የክርስቶስ እምነታችን አንድ አይደለም እንዴ? እንዴት ነው ነገሩ? በእምነት የክርስቶስ አካል ትሆናላችሁ የሚለው የቱ ጋር ነው ያገኘው? እሺ ላንብብልህ እስቲ ገላትያ 2:20 ላንብብልህና ቃል በቃል ይመልስልህ ይሆን እርግጠኛ አይደለሁም። ግን ላንብብልህ ለማንኛውም እሺ ላንብብልህ። ከክርስቶስ ጋር ተሰቅያለሁ ይላል ጳውሎስ። እኔም አሁን ሕያው ሆኜ አልኖርም ከክርስቶስ ጋር የሚለውን ልብ አድርግ። ጋር ጳውሎስ ተሰቅለ እኛም ተሰቅለናል ማለት ነው። ስለ ሁላችንም ተሰቅለናል ከክርስቶስ ጋር። እሺ እኔ አሁንም ሕያው ሆኜ አልኖርም። ስለዚህ እኛም ሁላችንም ሕያው ሆነን አልኖርም አብረን ማለት ነው ከክርስቶስ ጋር። ነገር ግን ክርስቶስ በእኔ ይኖራል። ስለዚህ ክርስቶስ በእኔና በአንተም ይኖራል። አሁንም በስጋ የምኖርበት ኑሮ ወደደኝና ስለ እኔ ራሱን በሰጠው በእግዚአብሔር ልጅ ላይ ባለኝ እምነት ነው የምኖረው። ስለዚህ እኛም ሁላችን በእግዚአብሔር ልጅ ላይ ባለን እምነት ነው የምንኖረው እና ይሄ ለሁላችን የሚሰራ ነው። በዛ እምነት ነው የምንኖረው። እኔ የጠየቅኩ በእምነት አንድ ስጋ እንሆናለን የሚለው እሺ ቆይ እስኪ አንዴ የሆነ እንትን አመጣብኝ። እሺ ኦኬ ተመልሻለሁ። በእምነት አንድ ስጋ እንሆናለን የሚለው የቱ ጋር ነው ያለው? እዚህ ጳውሎስ ያደረገውን እኛ ሁላችን እናደርጋለን። ይህ ነገር ለምሳሌ ጳውሎስ ከክርስቶስ ጋር ተሰቅያለሁ ይላል። እኔም አንተም። ስጋ ማለት እኮ አካል ማለት ነው፣ ቦዲ ማለት እኮ ነው አይደል እንዴ? በእምነት ከክርስቶስ ጋር አንድ ስጋ ሆንን የሚለው ከየት መጣ? ከየት አመጣው እኮ ነው ይላል ገብ እኮ
ስጋ የሚለውን ዲፋይን አድርግልኝና ወደዚህ እንመጣለን። እንዴ ስጋ ስትል ምን እያልኩ የክርስቶስ አካል ይመስላል። አንድ ስጋ ቆይ አሁን ነው እንደ ማብራሪያ የምትፈልገው? አሁን አንድ ስጋ እንሆናለን በእምነት ብለሃል አይደል? አንድ ስጋ እንሆናለን የሚል ከየት አመጣው? ምክንያቱም እኔ ቃል በቃል ከመጽሐፍ ቅዱስም ከሄሬኔስም አሳያለሁ አንድ ስጋ እንሆናለን የሚል ማለት ነው። በምን? በዚህ በቅዱስ ቁርባኑ ማለት ነው። ኦኬ መጀመሪያ ሄሬኔስ ምን አለ? which are እንደውም ቃል በቃል ምንድነው የሚለው? it a member of him ይላል። የእርሱ አካላት ወይም ብልቶች የሚያደርገን ነው ይላል። ኦኬ በእሱ እናድጋለን የእሱ አካልም እንሆናለን ነው እያለ ያለው ከሚሰጠን ጸጋዎች መካከል ማለት ነው። የእርሱ አካል ሜምበርስ ኦፍ ሂም የክርስቶስ አካል የክርስቶስ ሜምበርስ እንድንሆን ያደርገናል ብሎ ቅዱስ ቁርባኑ ቃል በቃል ይገልጻል። ይህ ብቻ አይደለም፣ መጽሐፍ ቅዱስም አንደኛ ቆሮንቶስ ሐዋርያ ቅዱስ ጳውሎስ ምዕራፍ 10 ላይ ቃል በቃል እንደዛ ይገልጻል አይደል? ከቁጥር 16 አካባቢ የምንባርከው የበረከት ጽዋ ከክርስቶስ ደም ጋራ ህብረት ያለው አይደለምን? የምንቆርሰው እንጀራ ከክርስቶስ ስጋ ጋራ ህብረት ያለው አይደለምን? ይልና አንድ እንጀራ ስለሆነ አንድ እንጀራ ነው። እሺ እኛ ብዙዎች ስንሆን አንድ ስጋ ነን ይላል። እኛ ስንት ስንሆን? ብዙዎች ስንሆን አንድ ስጋ ነን። ለምን? እንዴት ብዙ ሆነን አንድ ስጋ ሆነን? ያው ቀጥሎ ይናገራል። ሁላችን ያን አንዱን እንጀራ እንካፈላለንና፣ ምክንያቱም ያንን እንጀራ ስለምንካፈል ሁላችን ያንን እንጀራ ሁሉ እየተካፈለ ሁሉ አንድ ስጋ ይሆናል ማለት ነው። ስለዚህ መጽሐፍ ቅዱስም ይህንን ይናገራል። ከዛ ቅዱስ ቁርባን ከዛ ስጋ የተነሳ ክርስቲያኖች ሁሉ አንድ ስጋ ይሆናሉ ብለህ ታምናለህ ወይ ነው ጥያቄ? ኦፍኮርስ የጌታ እራትን እኮ አንድ ያደርጋል፣ አንድ አካል የምንሆንበት ነው ብዬ ነግሬሃለሁ አለ እንዴ? በጣም ይገርማል። እግዚአብሔር እንዲህ ካመንክ በጣም ትልቅ ምንድን ነው ለውጥ ነው። እግዚአብሔር ይመስገን። እና አንድ ስጋ የሚያደርገን ነው ብለህ ካመንክ ከዚህ በላይ ድህነት ቆይ የማን ስጋ ነው የሚያደርገን? የክርስቶስ አይደል? ምናልባት እችን ልጠይቅና ከአዳም ጋር ትቀጥላላችሁ። ከክርስቶስ ጋር ነው አንድ ስጋ የሚያደርገን? እኛ እናምናለን። አዎ ምንም ጥያቄ የለውም። እዚህ ጋር የእኛን ትምህርት የሚጋጭ ነገርም የለውም። እናምናለን። ግን አንድ ነገር ላብራለን። አካልም አንደኛ ቆሮንቶስ ከማንበብ በፊት እሷን ወደዛ ከማለፋችን በፊት ኦፍኮርስ ከክርስቶስ ጋር ካልክ፣ ስለዚህ አንድ ሰው ከክርስቶስ ጋር አንድ ስጋ ሳይሆን የዘላለም ሕይወት መዳን ያገኛል ብለህ ታምናለህ? በሪቨርስ ጥያቄውን ሪቨርስ አድርገው። አንድ ሰው ከዳነ በኋላ ነው አንድ ለመሆን የጌታ እራት የሚወስደው የሚጠመቀው የሚጸልየው ብዙ ነገር የሚያደርገው። ሪቨርስ አታድርገው። ከክርስቶስ ጋር አንድ ስጋ ሳይሆን ሰው ይድናል ብለህ ታምናለህ? የዳነ ሰው የክርስቶስ አካል ይሆናል። ያልዳነ ሰው አይሆንም ነው ዋናው ጥያቄ። ሰው ከክርስቶስ ጋር አንድ ስጋ ሳይሆን ይድናል ወይ? ስለዚህ ከክርስቶስ ጋር አንድ ሳይሆን ነው የሚድነው ሰው ከዳነ በኋላ የክርስቶስ አካል ይሆናል። ከዳነ በኋላ አልጠየኩም ከመቼ ቆይ አንዴ። ስለዚህ ሰው ሳይድ ማለት ከክርስቶስ ጋር አንድ ሳይሆን ነው የሚድነው ማለት ነው በአንተ አነጋገራ። ከክርስቶስ ጋር አንድ ሳይሆን ራሱ ይድናል ማለት ነው አይደል? ቀድሞ ይድንና ከዛ አካል ይሆናል፣ ከዛ ይጠመቃል፣ ከዛ የተለያየ ነገር ያደርጋል። በእምነት ነው ምንድን ነው? በእምነት በጸጋ ድነን ማለት ነው። ቆይ አያችሁ፣ ከክርስቶስ ተነጥለው ነው እነዚህ ሰዎች የሚድኑት ማለት ነው። አያችሁ፣ ክርስቶስን መካድ ማለት ከዚህ በላይ የምንድነው እኮ በእምነት በጸጋ ነው። አንዴ ከክርስቶስ ጋር አንድ ለመሆን መዳን ማለት ባይዘው የመዳን ምንጩም መዳንም ራሱ ክርስቶስ ነው። ኦኬ። ስለዚህ ከክርስቶስ ውጪ ሆነህ ከዳንክ አዳኝ ራሱ ክርስቶስ አይደለም ማለት ነው። አያችሁ፣ ከክርስቶስ ስጋ ተነጥዬ ነው ምድነው ካለ አዳኝህ ክርስቶስ ሳይሆን ሌላ አካል ነው ማለት ነው። እኛ ግን
የመዳን ምንጩና መሰረቱ ራሱ ክርስቶስ ራሱ ስለሆነ ከእሱ ተነጥለ ምን መዳን አለ? ስለዚህ ክርስቶስ አያስፈልገኝም ለመዳን እያላችሁ እኮ ነው። ለእኔ መዳን ከክርስቶስ ጋር መሆን አያስፈልገኝም። ከዳንኩ በኋላ ነው እንደውም ክርስቶስ እንድትድን ነው የሚያስፈልግ ወይስ ከዳንኩ በኋላ? ይሄንን ነው ትምህርቱ። ችግራችሁ መሰረቱ ያለው እዚህ ጋር ነው። 3 ደቂቃ ትሰጠኛለህ? 3 ደቂቃ ትሰጠኛለህ? ምክንያቱም የተናገርከው እኔ አልተናገርኩትም። እሺ 2 ደቂቃም ችግር የለውም። ሰው እኛ እንደምናምነው መጽሐፍ ቅዱስ ላይ የምንድነው በእምነት በጸጋ ነው የሚለው ቃል በቃል ማንም እንዳይመካ በስራ አይደለም ይላል። ኦኬ። ስለዚህ በእምነት በጸጋ ምንድነው? እንዴት ነው? እምነት በመስማት ነው፣ መስማትም ከእግዚአብሔር ቃል ነው። የእግዚአብሔርን ቃል ሲሰበክ አንድ ሰው ሰምቶት ይድናል። ሰምቶ ከዳነ በኋላ የክርስቶስ አካል ውስጥ ይጨመራል። ስለዚህ መጀመሪያ አንድ ሰው ሊሰበክለት ይገባል ከሚል ነው እንጂ የክርስቶስ አካል መሆን አያስፈልግም እያልን አይደለም። አንድ ሰው ከዳነ በኋላ በመንፈስ ቅዱስ ተጠምቆ ታትሞ የክርስቶስ አካል ይሆናል። ስለዚህ መዳን ይቀድምና የዳነ ሰው ደግሞ የክርስቶስ አካል የቤተ ክርስቲያን አካል ይሆናል፣ እንደ አንድ ብልት ይሆናል ነው እያለ ያለ ነው። ስለዚህ ሰው በእምነት በጸጋ የሚል መጽሐፍ ቅዱስ ውስጥ አለ። ከዛ በኋላ አንድነት ይወራል። ሳትድን እንዴት አድርገ ነው አንድ የምትሆነው? ትክክል አይደለም ለማለት ነው። ቴንክ ዩ። ኦኬ፣ እችን አሁን ያነሳት ሳመራይዝ ላርጋትና ምናልባት ከአዳም ጋራ ትቀጥላላችሁ። አሁን ያለውን በደንብ በምሳሌ ተረዱ። አይ ሰው ከዳነ በኋላ ነው ወደ ክርስቶስ አካልነት የሚጨመር ወይም የክርስቶስ አንድ አካል ስጋ የሚሆነው አለ። ምን እንደማለት መሰላችሁ? ክርስቶስ ራሱ እኔ የወይን ግንድ ነኝ ብሎ የለ? የወይን ግንድ ነው፣ እኛ ደግሞ ቅርንጫፎች ነን። ስለዚህ የምንድነው ቅርንጫፉ ራሱ ከክርስቶስ ተቆርጦ መጀመሪያ ማበብና ህይወት መዝራት ይጀምራል። ኦፍኮርስ መዳን ማለት ህይወት ነው አይደል? የኃጢአት ስርየት ነው አይደል? የክርስቶስ አካል መሆን ነው እኛ የምናውቀው ማለት። የዳኒ ትምህርት ምን ማለት መሰላችሁ? ያ ግንዱ አለ ክርስቶስ አይደለ? መጀመሪያ ያ ቅርንጫፍ ራሱ ማበብ ወይም ደግሞ ህይወት አግኝቶ ከጨረሰ በኋላ ነው ወደ ግንዱ የሚጣበቀው እንጂ ከግንዱ ጋር ተጣብቆ አይደለም ህይወት መጀመር ህይወት ማግኘት የሚጀምረው እንደማለት። አያችሁ? ከግንዱ የተለየ ቅርንጫፍ ራሱ ህይወት መዳን ሊያገኝ ይችላል ብሎ እንደማስተማር። ከግንዱ ተነጥለ ከግንዱ ጋር ሳትጣበቅ ሲጀመር ህይወት አይገኝም። መጀመሪያ ግንዱ ጋር ተጣብቀ ነው ህይወትም ማግኘት ድህነትም ማግኘት ስርየትም ማግኘት የሚቀጥለው። ከግንዱ ተላቀ ድነህ ህይወት አግኝተ ከዛ በኋላ ወደ ግንዱ መጣበቅ። ግንዱ ምን ያደርግልሃል ታዲያ? ምንም አያደርግልህም እኮ። ኤኒዌይስ ሪቨርስ የሆነ ቴዎሎጂ ነው መዳኑ ራሱ ሪቨርስ የሚያደርግ ቴዎሎጂ ነው። የትም እንዳትሄድ አሁን ከአዳም ጋር ጀስቲፊኬሽንን አብራራልኝ። ለምን ከአንተ ጋር የምትቀጥለው? ከአዳም ጋር ብዙ ወርተናል። አድረስን እኮ አንተ ከአዳም ጋር ብዙ ወርተናል። ጀስቲፊኬሽን ምንድን ነው? ጀስቲፊኬሽንን አብራራልህና አዳም ወደ እንትን ሳንሄድ ጀስቲፊኬሽን ማለት ምን ማለት ነው? አብራራልኝ። ሲምቦሊክ ይሆናል። አስረዳን። ስለመዳኑ እኮ አወራን። አዳም እየረበሽ ነው። አይ ኖ ወደ እሱ አዳም እየረበሽ ነው። ቶፒኩ ይህ ስጋዬ ነው የሚለው ነው ያወራን ያለ ነው። ስለመዳን ነው። ቶፒክ ሽፍት ማለት እኔና እሱን ጨርስና አንተ ትቀጥላለህ። ችግር የለውም። መጨረስ ኖ ይህ ስጋዬ ነው የሚለው ሽፍት ያደረገው እሱ ነው፣ እኔ አይደለሁም። አንተ ነህ እንጂ ጠቀስክና ብራዘር፣ እኔ ከእሱ ጋር ልጨርስና ከአንተ ጋር ቀጥላለህ። ኖ እሺ፣ አሁን ይቅርታ አድርግልኝ ዳንዬ እኮ። ስለዚህ ከእሱ ጋር ልጨርስ፣ አንተ ጨርስ። ኖ እንትን ይላላ። እኔ ስለ ማቴዎስ አልወራም። ችግር የለውም። በአጭሩ እንቋጫለን። አሁን ያብራራሁት ግልጽ ነው። እሺ ችግር የለም። አሁን ያብራራሁልህ ግልጽ ነው። ግልጽ ነው ግን ስህተት ነው። ግልጽ ነው ግን ስህተት ነው። ስለዚህ ስህተት አይደለም። በቃ ከዳንኩ በኋላ ነው የክርስቶስ አካል መሆኑ ብለሃል አይደል? አይደል? ኦፍ ኮርስ አንተ ጀስቲፋይድ ሆንክ ማለት ነው። ህይወት ዳንክ ማለት ህይወት አገኘ ማለት ነው አይደል? ቆይ መጀመሪያ እናጥራ። ዳንክ ማለት ህይወት አገኘ ማለት
በጣም ጥሩ። ህይወት ያገኘው ከክርስቶስ ተነጥለ ነው ህይወት ከክርስቶስ ጋር ያገኘው ተጣብቀ ዳግም ተወለድኩ ማለት ነው። እኮ ከክርስቶስ ተነጥለ ነው በቃ ስትድን ትጣበቃለህ እንዴ? ስትድን ከዳንኩ በኋላ ነው ዳግም የምጣበቀው። ትወለዳለህ፣ ጀስቲፋይ ትሆናለህ። የክርስቶስ ቆይ ቅድም እኮ እና እንዴት ነው ነገሩ? ዳንሻ ቆይ ቃሉን ቅድም ምን አልከኝ ሳትሰማትናለህ መሰለህ? ሳትገባ ዳግም ሳትወለድ ቆይ አንዴ አንቺ ኖ ኖ ኖ ኖ ቅድም ምንድን ነው ያልከው? አሁን ከዳንኩ በኋላ ነው ወደ ክርስቶስ አካልነት የምጨመረው ብለሃል አላልክም? ወደ ቤተክርስቲያን የምንጨመረው እኔ እኮ የክርስቶስ አካል ምን እኮ ቤተክርስቲያን ማለት ነው። ቤተክርስቲያን ስትል የክርስቶስ አካል እያልክ ነው አይደል? ከዛ የተለየ የክርስቶስ አካልነት የለም። ቴንክ ዩ። ስለዚህ አዎ ከክርስቶስ በማትታየው ቤተክርስቲያን አካል መጨመር መሆን ማለት ከዳንኩ የክርስቶስ በኋላ አካል መሆን። ስለዚህ የክርስቶስ አካል ስለመሆን ነው እያወራን ያለ ነው ማለት ነው። ስለዚህ ወደ ክርስቶስ አካልነት ሳትጨመር ነው የዳንከው። የክርስቶስ አካል ሳትሆን ነው የዳንከው። መጀመሪያ አምኜ ነው ዳግም የተወለድኩት። ዳግም ተወልጄ የክርስቶስ አካል ውስጥ እኔ ተጨመርኩ። መቼ ተወለድኩ አላልኩም። የክርስቶስ አካል ሳትሆን ነው የዳንከው ወይስ አይደለም? የክርስቶስ አካል ከዳንኩ በኋላ ነው ሆኖ ያልዳነ ሰው እንዴት ነው የክርስቶስ አካል የሚሆነው? በቃ ስለዚህ በቃ ዛት ይዝ እኮ አንተ ቅድም ያልኩህን ከክርስቶስ ውጪ ነው ራሱ ህይወት ያገኘሁት ማለት ይህን ነው። ከክርስቶስ ጋር ሳልጣበቅ የክርስቶስ አካል ሳልሆን ነው የዳንኩት ማለት ከቃሉ ነው ህይወት ከግንዱ ጋር ያገኘሁት ሳትጣበቅ ነው እንጂ ከክርስቶስ አይደለም ማለት ነው። ከግንዱ ሳይሆን ከቃሉ ከቃሉ ነው ነው ያገኘሁት ዳግም ነው። የተወለድኩት። ክርስቶስ ቃሉ ነው። ከግንዱ ክርስቶስ ቃሉ ነው። ስለዚህ ከግንዱ ጋር ሳትጣበቅ ስለዚህ ሲጀመር ከግንዱ ተነጥለ ህይወት ነበረህ ማለት ነው አይደል? ነው የክርስቶስ ዳግም ሲወለድ ከግንዱ ጋር ህይወት አገኛለሁ። ህይወት ያገኘ ሰው ደግሞ ተጣብቀሃል። አይ ከግንዱ ጋር ተጣብቀሃል። ዳግም መወለድ እና ከግንዱ ጋር መጣበቅ በሴም ታይም የሚሆኑ ናቸው። ግን መስማቴ ይቀድማል፣ ማመኔ ይቀድማል። ከዛ አይ ነው ግንዱ የምጠበቀው ማለት ክርስቶስ ነው አይደል? ላይክ አብረው የሚሆኑ ነገሮች ቢሆኑ ማለት ነው። ግንዱ ክርስቶስ ነው። By the way, listen to your አንዴ ስማ አንዴ ከክርስቶስ ጋራ ከተጣበቅ በኋላ ነው የምትድነው ወይስ ድነህ ነው የምትጣበቀው ከክርስቶስ ጋር? እኮ አልተገለጠም መጽሐፍ ቅዱስ አንድ ሰው የሚወለዳል። ከተወለደ በኋላ ደግሞ ማለት የታይም ጋፑ በጣም ጠባብ ቢሆንም ከክርስቶስ ጋር ይጣበቃል። አለቀ። ግን መስማትና ከቃሉ ዳግም መወለድ ይቀድማል። ቆይ አንዴ ከዳንክ በኋላ ነው የምትጣበቀው ወይስ ተጣብቀህ ነው የምትድነው? መጽሐፍ ያስቀመጠው መዳንን የእግዚአብሔርን ቃል ሰምቶ ዳግም ከመወለድ ጋር ነው እንጂ ከመጣበቅ ጋር አይደለም ያስቀመጠው። ቃል በቃል አስፈላጊ። ስለዚህ ከክርስቶስ ጋር ሳትጣበቅ አስቀድሞ ድነሃል ማለት ነው አይደል? መጽሐፍ ያስቀመጠው እንደዛ ነው። በአንተ አስተምሮ ከክርስቶስ ጋር ሳትጣበቅ ድነሃል። ቃሉን በሰማው ጊዜ ድኛለሁ። የዳነ ሰው ደግሞ ከክርስቶስ ጋር በቃ እዚህ እኮ ቃሉን በሰማው ጊዜና ባመንኩ ጊዜ ድኛለሁ። የዳነ ሰው ደግሞ ከክርስቶስ ጋር አውቶማቲካሊ በቃ አንተ የምታመልከው ክርስቶስ የኛ ክርስቶስ የመጽሐፍ ቅዱስ አይደለም ያልኩት ከዚህ አንጻር ነው። እኛ ከግንዱ ተነጥለን ከግንዱ ተነጥለን ህይወት አግኝተን ከዛ በኋላ አይደለም ወደ ግንዱ የምንጣበቀው። ከግንዱ ጋር ስንጣበቅ ነው ምንድነው ራሱ ማለት ነው። ኦኬ ከግንዱ ጋር መጣበቅ ከዛ በኋላ ህይወት ይጀምራል። ዘን ከዛ ከህይወቱ በኋላ እንደዛ የተጻፈ አሳየኝ። ስንጣበቅ ነው ምንድነው የሚለውን አሳየኝ እንዴ ዮሐንስ። ስንጣበቅ ነው ምንድነው የሚል አሳየኝ። ስንጣበቅ ነው ምንድነው እንጂ እግዚአብሔርን ቃል ስንሰማ
ከክርስቶስ ተለይተን ነው ምንድነው የሚል ማስረጃ እየሰጠህን ነው። ጥያቄውን አልሰማም። አንዴ ያው ላሳይ። እሺ ጥያቄውን ላብራራለህ። ጥያቄው አንተ መዳን የጀመርከው ስትጣበቅ ነው ቃሉን ስትሰማ ነው? ዋናው ጥያቄ ወዳጄ ቃሉን ሰምተህ ዳንከው አለቀ። እሱ ያንተ ትምህርት ነው፣ መጽሐፍ ላይ የሌለ ትምህርት ነው እሱ። መጀመሪያ ላሳይ ማስረጃውን። አንዴ ዳግም የተወለድ ነው ከግንዱ ጋር ተጣብቀን ነው ይላል እንዴ? ዳግም የተወለድ ነው ከማይጠፋው ዘር ነው የሚለው መጽሐፍ። ግን አንድ ሰው ሲድን አውቶማቲካሊ ይጣበቃል። ቆይ አሁን ዝም ብለህ የምታውቃቸውን ጥቅሶች መጥቀስ አይደለም እኮ ዳኒ። እንዴ ዳግም የተወለድ ነው ትላለህ ከክርስቶስ ጋር ሳትጣበቅ? አዎ ዳግም መወለድ ማለት አይ ከዳንን በኋላ ነው የሚጣበቀው የሚለውን ትምህርት ምን ያክል አጋንንታዊ እንደሆነ እየነገርኩ ነው። ምክንያቱም ከግንድ አንተ አንድ ቅርንጫፍ ከግንዱ ሳይጣበቅ መጀመሪያ ህይወት የሚባል ነገር አይጀመርም እያልኩ ነው። ኦኬ ምክንያቱም ዮሐንስ ወንጌል ምዕራፍ 15 ላይ እውነተኛ የወይን ግንድ እኔ ነኝ አለ፣ ገበሬው አባቴ ነው አለ። ፍሬ የማያፈራውን በእኔ ያለውን ቅርንጫፍ ሁሉ ያስወግደዋል ይላል። አየህ መጀመሪያ በግንዱ መሆን ለፍሬ ማብቃት ወይም ደግሞ ከዛ በኋላ ፍሬ ወደሚባለው ደረጃ ራሱ ለመድረስ አስቀድሞ ከግንዱ ጋር መጣበቅ ይቀድማል ማለት ነው። ኦኬ ግንዱ ጋር መጣበቅ የግድ አስፈላጊ ነው። ፍሬ የሚያፈራውን ሁሉ ግን አብዝቶ ደግሞ እንዲያፈራ ያጠራዋል አለ። ኦኬ ከግንዱ ጋር የተጣበቀ ቅርንጫፍ ደግሞ ፍሬ ካፈራ ፍሬውን የበዛ እንዲሆን ክርስቶስ ግንዱ ያደርገዋል ማለት። ቀጥሎ ምን አለ? በእኔ ኑሩ እኔም በእናንተ። ቅርንጫፍ በወይኑ ግንድ ባይኖር ተመልከቱ። አሁን እነዚህ ሰዎች ከግንዱ ጋር ሳንኖር ነው ህይወት ያገኘነው ነው እያሉ ያሉ። ክርስቶስ ግን ምን አለ? ቅርንጫፍ አለ ቆይ አንዴ ሳልጣበቅ ከግንዱ ጋር ሳልጣበቅ ህይወት አግኝቻለሁ ብለሃል። ቃሉ ደግሞ ምን እንደሚል ላሳይ። ቅርንጫፍ አለ በወይኑ ግንዱ ባይኖር ከራሱ ፍሬ ሊያፈራ እንዳይቻለው እንዲሁ እናንተ ደግሞ በእኔ ባትኖሩ አትችሉም አለ። እኔ የወይን ግንድ ነኝ፣ እናንተም ቅርንጫፎች ናችሁ። ያለ እኔ ምንም ልታደርጉ አትችሉምና በእኔ የሚኖር እኔም በእርሱ እርሱ ብዙ ፍሬ ያፈራል። ያለ እኔ ምንም ልታደርጉ አትችሉም ነው የሚለው መጽሐፍ። አንተ ደግሞ ከእርሱ ሳንጣበቅ ነው የምንድነው ብለህ አስተማርክ። ቀጥታ ከክርስቶስ ቃል ጋር የሚጋጭ ነው። ያው እሺ አንድ 2 ደቂቃ ሰተኛለህ። መጽሐፍ ራሱ ምን ይላል? ቃል በቃል አንደኛ ጴጥሮስ ምዕራፍ 1 ቁጥር 23 ላይ እንደዚህ ይላል፣ ዳግመኛ የተወለዳችሁት ከሚጠፋ ዘር አይደለም በሕያውና ለዘላለም በሚኖር በእግዚአብሔር ቃል ከማይጠፋ ዘር እንጂ ይላል። ስለዚህ ዳግም የተወለድ ነው ከማይጠፋው ዘር ነው። እኛ ዳግም የተወለድን ሰዎች ግን አውቶማቲካሊ አሁን የጠቀስከው ጥቅስ አፕላይ ያደርግብናል። ዳግም የተወለድ ነው ግን ከማይጠፋው ዘር ነው። አለዛ ጴጥሮስ ተሳስቷል እያልክ ነው ያለው ብራዘር። ኧረ እባክህ አይዳኒ ጥቅስ እንኳን ለምን እንደሚጠቀስ አታውቅም። እውነት ለመናገር ይህን ልናገርና እንጨርሰው። ምክንያቱም ቢገጥም ባይገጥም ነው የምትናገረው። አሁን እዚህ ክፍል ጋር ለምን እንደሄድክ እራሱ አይሉን ነው። አንዴ እያወራን ያለ ነው። ከክርስቶስ ጋር ሳትጣበቅ መዳን አለ የለም እያልኩ አይ ዳግም የተወለድ ነው ከማይጠፋ ዘር ነው። ምን አገናኘው? ቢገጥም ባይገጥም ዝም ብለህ መጥቀስ እኮ አይደለም። ኦኬ አዎ ከማይጠፋ ዘር ነው ዳግም የተወለድ ነው። አሁን እኮ ዳግም መወለድ በምንድን ነው? እንዴት ነው የምንወለደው? አይደለም ሀሳቡ ፓፓ። ዳግም መወለድ በምንድን ነው አልተጠየቅም። ከግንዱ ጋር ሳትጣበቅ ከክርስቶስ ጋር ሳትጣበቅ መዳን አለ ወይ ስልህ አዎ እኛ ሄዳን ነው ከግንዱ ጋር ሳንጣበቅ ነው አልክ። ስለዚህ ከግንዱ ጋር ሳልጣበቅ ድኛለሁ ካልክ እውነትም ይሄን የምናውቀው ኢየሱስ አንደኛ ምክንያቱም ስኮት አድርገኛል። ሁለተኛ መጽሐፍ ቅዱስ ቃል የሚለውን ያለው
አንዴ ከዳንም በኋላ ነው የምንጣበቀው የሚል ትምህርት ሽታው የለም። አሁን የተወለድነው ከማይጠፋ ዘር ነው። ምንድነው ከማይጠፋ ዘር ነው የተወለድነው? እኛ ከሚጠፋ ዘር ነው የተወለድነው ብለናል። አልተባልክም እኮ አንተ። እስቲ ከመጣበቄ በፊት ድኜ ነው የምጣበቀው የሚለው ከየት ነው ያመጣው ነው? እስቲ ድኜ ነው የምጣበቀው ከክርስቶስ ጋር ወይም ደግሞ ከዳን በኋላ ነው ከክርስቶስ ጋር አንድ መሆነው የሚለውን ከየት ነው ያመጣው? በመጀመሪያ ደረጃ አንተ ስታወራ በጣም ረጅም ነው የምታወራ፣ የመጀመሪያ ማለት ነው። ስለዚህ ምን ይሆናል መሰል ዝም ብለህ አየሩን ትቆጣጠራለህ እንጂ ምንም ቁም ነገር እያወራህ አይደለም። ዝም ብለህ አየሩን እየተቆጣጠርክ ነው ያለው ዳኒ። አንተ እኮ ምንም የምትጠየቀውን ራሱ ሳታቅ ነው እየጠቀስክ ያለው። አሁን ከግንዱ ጋር ሳትጣበቅ ድንሃለ አዎ አልክ። ማስረጃ ስትባል ከማይጠፋ ዘር ነው የተወለደ እንደማላክ እንደታወቀ አሁን ጭምር አቋርጠኸኛል። ከማይጠፋ ዘር ነው የተወለደ አሁን ጭምር አቋርጠኸኛል። አሁን ራይት ነው። ቆይ ዝም ብለህ ትንፋሽ አትውሰድና ከዳንም በኋላ ነው የምንጣበቀው የሚል ጥቅስ አለህ? የለም አለ? መጽሐፍ ቅዱስ ውስጥ የተጻፈው ምንድን ነው የተጻፈው? ዳግም የተወለድነው ከማይጠፋው ዘር ነው ተብሎ ነው የተጻፈው። ስለዚህ እኔም እየሞገትኩ ያለው አካል ምን ሆኖ ነው የምንጣበቅ የሚል ማስረጃ አለህ? የለም። ለመዳን መጣበቅ የሚል ቋንቋ የተጻፈ ነገር አንተም ጋር የለም። ዝም ብለህ ያለ አውድ ነው ያወራኸው። በሚገርም ዮሐንስ 15 ሳነብል ነበረው ምንድን ነው እየሰማህ ሶስት ደቂቃ እናውራ ወይ ይቆም በቃ አለ። መጀመሪያ ፓፓ ከዳንን በኋላ ነው የምንጣበቀው የሚል ጥቅስ ነው የጠየቁ። እንደዛ የሚል ጥቅስ አለ? የለም። መጀመሪያ በመጣበቅ እንድናለን የሚል ጥቅስ አለ? የለም። በመጣበቅ እንድናለን አንድ አለ ወይስ የለም? ገስዋት የለህም። ስለዚህ ከሌለህ የምንድነው እንዴት እንደሆነ አሳይቻለሁ። በቃ እሱ ያንተ ተረት ነው ብዬ እቀበል። ፍሬ ስለማፍራት የተጻፈበት ቦታ አዳምጠኝ። ፍሬ ስለማፍራት የተጻፈበት ያንተ ቦታ ሄደ ጠቀስ እንጂ ስለ መዳን አይደለም የተጻፈው እዛ ቦታ ላይ ቅርንጫፍ። ስለዚህ ከግንዱ ተነጥሎ እኔ ለመዳን ነው እያወራሁ። ዝቅ ብለህ አንብበው ከሆነ ዳኒ እሺ ቆይ ፍሬ ስለማፍራት ሳይሆን ስለመዳን ነው የሚናገረው። አንድ ቅርንጫፍ መጀመሪያ ከግንዱ ጋር ካልተጣበቀ ምንም ሊያደርግ አይችልም አለ። ከበኋላ ተጣብቆ ራሱ ግን ከግንዱ ጋር ከተጣበቀ በኋላ ግን እንደው ዝም ብሎ ተጣብቆ ይቀጥላል ማለት ግን አይደለም። ስቲል ከግንዱ ጋር ከተጣበቀ በኋላ ደግሞ ፍሬ ይጠበቅበታል አለ። ስለዚህ ድህነት አለ መጀመሪያ ከግንዱ ጋር መጣበቅ፣ ከዛ በኋላ ከግንዱ ጋር ከተጣበቅ በኋላ ደግሞ ፍሬ ይጠበቅብሃል ብሎ ስለ መዳን እያወራ ነው። እነዚህን ካልፈጸምክስ ያው እንደ ቅርንጫፍ ተሰብስበው ወደ እሳት ይጥሏቸዋል፣ ያቃጥሏቸውማል ነው የሚለው። ስለዚህ መጣል መቃጠል አለ። ስለ መዳን ነው እየተወራ ያለው ማለት ነው። በቃ ችግር የለውም። በቃ ቴንኪው። እንዲህ ብለን ችግር እኔ ልውረድ በቃ ብራዘር በጌታ ፍቅር ቀጥሉ እንጂ ከእንትና ጋር ምንም ከአዳም ጋር የተወሰነ እኔ ቀጭን ጥያቄ ነበረኝ ካልቸኮልክ። እኔ እኩል ስማኝ፣ ቆይ እኔ ሳወራ እኩል ማውራት ነው ያለብኝ። እኩል ካላወራው ዝም ብለህ ካራክተር አሳሲኔሽን እየሰራህ እኔ እንድሳሳት ራሱ መፍቀድ አለብን። እሺ ዮሐንስ የእንትኑ ሲጠቀም ቢካምስ የሚለው ቃል ሲጠቀም ቢካምስ እንትን ያሳያል አይደለ? አንድ ነገር ከነበረበት ሌላ ወደ አዲስ ነገር እንደሆነ ያሳያል አይደል? ቋንቋ ላይ ይህን ያክል መፈላሰፍ ጥቅም የለውም። ለምን የተጻፈው በግሪክ ነው። ስለዚህ የሚለው ላይ ምንድነው የተጻፈውን ነገር አይ ቲንክ በግሪክ ስለ የተጻፈው መጀመሪያ ዳንዬ እንትን አትበልና መጀመሪያ እሺ መጀመሪያ ብሬድ እና ወይን ስለ ኢሬኔስ ነው ያወራለው። ስለ ኢሬኔስ ነው ያወራለው። ህብስትና ወይን ነበር አለ።
ትክክለኛ ህብስትና ወይን ነበር አለ። እሺ ከዛው receives ይላል receives the word of God። አሁን እነዚህ እንትኑና ባለበት ምክንያት ለምንድን ነው become eucharist ለምን አለው? ኢየሱስም ራሱ እኮ ስጋዬ ነው ብሏል። ነውና ቢካም ተመሳሳይ ቃል ነው ነው የሚለውም ከፈለክ እሱ ምሳሌ ያሳይም ነው ሌላ ነገር ነው። ቢካምስ የሚለውን ነው የፈለኩት። ስለ ነው በኋላ እናወራለን። ስለ ቢካም ነው ምን እሱን እንድነግረኝ ምን ለማለት ፈልጎ ነው ቢካም እኮ ከነው ጋር ስጋዬ ነው ስጋዬ ነው እኮ ከጨረሰ በኋላ ነው ኢኩዊቫለንት ነው ዳኒ ከይቅርታ ጋር ስለሱ እናወራለን። ማቴዎስ 26 እሱ እናወራለን። አሁን እየጠየቅኩ ያለሁት ስለ ኢራኒየስ ጽሁፍ ነው እየጠየቅኩ ያለሁት። ቢከም መመለስ አልፈለግም። ኢሬኒየስ በላቲን የጻፈው ነገር በእንግሊዝኛ ሲተረጎም ኢየሱስ የተናገረው ነው ፓራፍሬዝ አድርጎ የተናገረው። እዚህ ጋር የተጻፈው በእንግሊዝኛ ነውና በእንግሊዝኛው ቢካምስ ነው የሚለው። ቢካምስ ማለት ቢከም ዩክሪስት ማለት ምን ለማለት ፈልጎ ነው ጥያቄ። እሺ ኤክስፕሌን አድርግልህ ቢያንስ ቢካምስ የሚለው ቋንቋ የሚለው ምንድነው ኤክስፔክት እያደረክ ያለው ተለውጧል ወይም አማናዊ ነው የሚለውን ለማሳየት ነው። ችግሩ አማናዊ ነው ስትል ምን እያልክ ነው ያለው ስንል በዚህ እንደ ቢካምስ አይነት ኢኳል ቶን የለውም፣ ተመሳሳይ ቶን የለውም ቃሉ ማለት ነው። ስለዚህ ቢካምስ ብለን ማለፍ አለብን እንጂ ተለውጧል ወይም ደግሞ አማናዊ ይሆናል የሚል ቶን አለው እያላምንም። እሺ እግዚአብሔር ይስጥልን። ወደሚቀጥለው ማቴዎስ 26 ደግሞ እንሂድ። አይ በቃ ሰው እኮ ይሰማ፣ ሰው ስለሚሰማ ሰው መቼም ያስተው ሁሉም ስለሚያስተው ማቴዎስ 26 ተለውጧል የሚል ይፈልጋል አሳያለሁ። ኧረ ቆይ አንድ ጊዜ እያሳየው ነው፣ ችግር የለብኝም። ማቴዎስ 26 ላይ ይህ ስጋዬ ነው ሲል ኢየሱስ ክርስቶስ አንስቶ ከባረከ በኋላ አንስቶ ይህ ስጋዬ ነው ሲል እንዴት ብሎ ነው ሲምቦሊክ የሚሆነው? እስኪ ያስረዳን። በእናንተ አስተምሮ ይህ ስጋዬ ነው ክርስቶስ ያ የባረከውን ካነሳ በኋላ ይህ ስጋዬ ነው ብሎ አለ። አነሳና ይህ ስጋዬ ነው አላቸው። ይህ ስጋዬ ነው የሚለውን እንዴት አድርጋችሁ ብትተረጉሙት ነው ሲምቦሊክ የሚሆነው? ኦኬ ጌታ ኢየሱስ ክርስቶስ ከመሞቱ በፊት ስጋው ደሙ በላዩ ላይ ያለ ህብስት አነሳና ይህ ስጋዬ ነው አላቸው። ስጋው ነው ሲል ኦልሬዲ ስጋና ደሙን ለብሶ በመካከላቸው ቆሞ ስለሆነ ያው ስጋው ነው ብለን እንቀበላለን። አቤት አልሰማም እንዴ? አይ ነው የኔ ጥያቄ ምን እንደው ታውቃለህ ዳንዬ? ሰማም በጣም ትሰማለህ። የኔ ጥያቄን ብቻ እንድትመልስልኝ ነው። የኔ ጥያቄ ምን መሰለህ? ለምን አቋረጥኩህ? እኔ አላቋረጥኩም። አንተ እኮ አልሰማም ወይ ምናምን ስላልክ ነው። እሺ ቀጥል። የኔ ጥያቄ ከሰማኝ ክርስቶስ በእጁ የያዘውን ነገር በቀጥታ ይህ ስጋዬ ነው አለ። ይህ ብሎ ይህ በእጁ ነገር ያለው ይህ ስጋዬ ነው ብሎ አለ እና እንዴት ብላችሁ ብትተረጉሙት ነው ሲምቦሊክ የሚሆነው? እኮ እሱን እያስረዳው ነበር። ጌታ ኢየሱስ ክርስቶስ ስጋና ደም ለብሶ በመካከላቸው ቆሞ ይህ ስጋዬ ነው አላቸው። ተለውጧልም አላለም፣ ሲምቦሊክም ነው አላለም። ችግሩ ጌታ ኢየሱስ ክርስቶስ ስጋውና ደሙ በላዩ ላይ ስላለ ሊትራል አክቹዋሊ የራሱ የኢየሱስ የተለወጠ ስጋ ነው የተለወጠ ደም ነው ብለን ለማመን ይከብደናል። ስለዚህ በቃ ስጋው ነው ካስፈለገ ምሳሌው ነው፣ የስጋው ምሳሌ ነው፣ የደሙ ምሳሌ ነው ብለን አምነናል። በዛ ጊዜ ይሄን ነገር ስናደርግን የተገቡ ፕሮሚሶች በሙሉ ይቀንሳሉ ማለት አይደለም። ጌታ በመካከላችሁ እገኛለሁ ብለዋል። የአንድነት ነው፣ የምስጋና ሎት ኦፍ ቤኔፊቶች አሉትና እጅግ የከበረ የተወደደ ፕሮግራም ነው። ስለዚህ ስጋው ነው የሚለውን ስጋዬ ነው ብለን ስጋዬ ነው ያለውን ስጋው ነው ብለን እንወስዳለን። መለወጡን የሚያሳይ ነገር ግን የለም። ኖ እዚህ ጋር በቀጥታ ኢየሱስ ክርስቶስ አምላክ ነው አይደል?
አቤት ኢየሱስ ክርስቶስ አምላክ ነው። አምላክህ ነው አይደል? አምላክህ አዎ አምላኬ ነው። ምን ያውቃል እኮ አምላክህ መጥቶ ይህ ስጋዬ ነው ብሎ ሲል ኖ ስጋዬ አይደለም ይሄ ሲምቦሊክ ነው እያልከው ነው። ሲምቦሊክም ነው ማነው ሊትራል ነው እኮ ለማለት ምን ማስረጃ አለ የሚለውን አሳየን። አሁን እኮ ሲምቦሊክ እና ሊትራል ነው እያወዳደርን ያለ ነው። እሱ ራሱ መጥቶ ይህ ስጋዬ ነው አለ። ይህ ስጋዬ ነው ሲል አንተ ደግሞ ነው ትክክል አይደለም ስጋው ነው ብሎ ሲናገር ለማለት የፈለገው ሲምቦሊክ ለማለት ፈልጎ ነው እያልከኝ አይደል? እኛ በማንኛውም ፕሮቴስታንት ቸርች ሄደ የጌታ እራት ስትወስድ የስጋውን ምሳሌ ወስጄ መጣሁት የሚል ሰው አትሰማም። የለም ስጋውን ወስጄ መጣሁ፣ ደሙን ወስጄ መጣሁ፣ ጌታ ረዳኝ ነው የሚባለው እኮ። መረዳትህ እኮ ሲምቦሊክ እንደሆነ ነው የምታውቀው እኮ አይደል እንዴ? መረዳቴ ሲምቦሊክ ነው። ስለዚህ ፌርኑና አሁን እንዲናደርግ እኛ ሲምቦሊክ የምንልበትን ምክንያት እናስረዳ፣ እናንተ ሊትራል የምትሉበትን ምክንያት አስረዳ። ሊትራል መሆኑን ማሳየት አለብን። እኛ እኮ ሊትራል እኮ ነው። ኢየሱስ ክርስቶስ ስጋዬ ነው አለ፣ አሜን ብለን ነው የምንቀበለው። ስጋው ነው ብለን እንቀበላለን። እስቲ 3 ደቂቃ ልስጥህና ሊትራል መሆኑን አሳየኝ። ሲምቦሊክ አለመሆኑና ሊትራል መሆኑን አሳየኝ። በቃ ነገርኩህ እኮ እኛ ምንም ራሱ ጥያቄ አዳም አንድ ጊዜ አንድ ሰውልዬ ጥያቄ ላንሳለህ። ያመነ ሰው የሚወስደው ነው ትጠይቀኛ ቆይ ትጠይቃለህ። ኧረ አንድ ጊዜ ቆይ በጣም ይቅርታ ሶሎሞን። ክርስቶስ መጣ በእጁ የያዘውን ነገር አንስቶ ባረከ፣ ቆረሰም፣ ለደቀ መዛሙርቱ ሰጠና እንካችሁ ብሉ አላቸው። እንካችሁ ብሉ ይህ ብሎ ይህ ስጋዬ ነው አላቸው። ይህ አምላካችን እሱ ይህ ስጋዬ ነው ብሎ አለ። ከዛው አንተ ደግሞ የምትለኝ ይህ ስጋዬ ነው ብሎ ሲናገር ኖ ስጋው ነው ማለት አይደለም እያልከኝ እኛ ስጋው ነው የምንለው ብዬ ነግሬሃለሁ እኮ። መተህ ሊትራል ነው ስትለን ነው ሊትራል አይደለም የምንለው እንጂ አንዴ ጌታ ስጋዬ ነው ያለውን እኛ ስጋው አይደለም አንልም። ግን ጌታ ስጋዬ ነው ሲል ሊትራል ነው ስትለኝ ኧረ ሊትራልማ አይደለም ወይም ደግሞ ራሱ አክቹዋል ስጋው አይደለም ግን ስጋው ነው ብለን እንወስዳለን እኮ አልኩኝ። ስለዚህ ጌታ ኦልሬዲ 100% ሳትስፋይድ ነው። ለምን የእሱን ቋንቋ ነው የምንጠቀመው፣ ስጋው ነው የምንለው። ለምን ታዲያ ሊትራል ካልሆነ በምን ቋንቋ መናገር ነበረበት? ላይ ስጋው እንዲሆነ ለመንገር በምን ቋንቋ መናገር ነበረበት? አሁን ከዚህ የበለጠ ሊትራል ማለት ነው። ሊትራል እንዲሆን ቢያንስ አክሲደንቱ ተለውጧል ብሎ መናገር ነበረበት። አይ ምን ብሎ አክሲደንቱ ማለት ስጋዬ ነው ከማለት ውጭ ምን ማለት ነበረበት? እሺ እኮ አንዴ ላብራራለህ። ጌታ ስጋው አማናዊ ነው ስትል በሁለት አፕሮች ልታስረዳው ትችላለህ። አንደኛው አክሲደንቱ ከለሩ፣ ጣዕሙ፣ ምኑ ስጋ ደምደም የሚል ነው ብለህ ልታስብ ትችላለህ። ሁለተኛው ደግሞ ሰብስተንሱ ራሱ በኤሌመንታል ሌቭል ትራንስሰብስታንሺዬሽን ብለህ ልትገልጽ ትችላለህ። እነዚህን ሁለቱንም ግን የአሪስቶቴሊያን ቼንጅ መጽሐፉ አይናገረውም። ስለዚህ መጽሐፉ ዝም ባለበት ሁኔታ ዝም ብለን ነው የምናልፈው። ቼንጅድ ነው ካላችሁ ግን በርደን ኦፍ ፕሩፉ እናንተ ጋር ስለሆነ እኛ እኮ ተለውጧል የምንለው እንደዚህና እንደዛ ስለሆነ ነው። ጭራሽ እንዳውም እናንተ ሲምቦሊክ አይደለም ብላችሁ ነው የምታምኑት። ኖ ዳኒ፣ በቀጥታ የምጠይቀን ነገር አለ አድሬስ እያደረክ ያለው። አሁን አንተ ሌላ ነገር ነው አድሬስ እያደረክ ያለው። የሚገርም ደግሞ አገስቲን በጣም የምትከተሉት አባት ነው እና ብዙ እንደውም እንትኖች ኢየሱስ ክርስቶስ ሰውነቱን በእጁ ይዞ ይላል አገስቲን ሲተረጉም ሳልም ላይ ማለት ነው። ስጋዬ ነው ብሎ አለ፣ ሰውነቱን በእጁ ያዘ ይላል። he carried his body on his hand ምናምን እያለ እና ምን ትላለህ? ኢየሱስ ክርስቶስ በቀጥታ እዛ ቦታ ላይ ይህ ብሎ ጠርቶ ማለት ነው። ይህ ብሎ ይህ ስጋዬ ነው እንዴ ይሳሳታሉ አይሳሳቱም ምናምን አላለም። ይህ ስጋዬ ነው ሲሉ እነሱ አሜን ብለው ነው የተቀበሉት፣ አልተከራከሩም። አንተ ደግሞ መተህ ሲምቦሊክ እያልከን ነው። እና አሁን እዚህ ጋር ምን ብሎ ቢናገር ሲምቦሊክ አይሆንም ነበር? እስኪ ንገረኝ። ኦኬ በቀላል አማርኛ ጌታ ስጋዬ ነው ያለውን ደጋግሜ እየነገርኩ ነው ያለሁት። ስጋው ነው ብለን ነው የምናምነው። ነገር ግን አይደለም ካልክ በርድን ኦፍ ፕሩፍ አንተ ላይ ነው የሚያልፈው። ለምን ሲባል ስጋው ከመሆኑ ባለፈ ሊትራሊ ተለውጧል የሚል ሙግት ካንተ ጋር ከመጣ አንተ ነው ማምጣት ያለብህ፣ እኔ አይደለሁም ማምጣት ያለብኝ። ለምን ላንብብል እስኪ የሆነ ጽሁፍ፣ የምታውቀውን ጽሁፍ። ፈቃደኛ ነህ?
ማለት መጠይቀን ስላንተ ስላላልክ አንብብልንና እኔ ይበቃኛል። ምክንያቱም እኔ እየጠየቅኩ ያለሁትና ማድረስ እያደረክ ያለው እና ምክንያቱም እውነተኛ ስጋ እውነተኛ ደም ወይም ስጋ መለኮት ላንብብልህ። ቁርባን ወደ እግዚአብሔር የምንቀርብበት ከእግዚአብሔር ጋር አንድ የምንሆንበት ምስጢር ነው። እውነት እላችኋለሁ የወልደ አጓን እንትን ነው፣ በግዕዝ ነው የተጻፈው። ስጋዬን የበላ ደሜንም የጠጣ የዘላለም ሕይወት አለው። ስጋዬን እና ደሜ እኔ አልችልበትም እንግዲህ ስጋዬና ደሜ ሕይወትነት ያለው እውነተኛ ምግብ ነውና ስጋዬን የበላ ደሜንም የጠጣ ከኔ ጋር ይኖራል፣ እኔም ከእርሱ ጋር እኖራለሁ። ስለ ምስጢረ ቁርባን አስቀድሞ የተነገሩ ትንቢቶችና ወደሚቀጥለው ፖይንት ወደምፈልገው ፖይንት ውረድ ብዬ ላንብላችሁ። የእስራኤል ልጆች ከግብፅ ባርነት አገዛዝ በወጡበት ጊዜ አርደው ስጋውን እንዲበሉት ደሙንም የቤታቸውን መቃውቀይ አሁን ከታላቅ ይቅርታ ጋር ተለውጦ የሚለው ላሳያችሁ ነው። ቄሱ በቅዳሴ ጊዜ ህብስቱን በጻሕል ወይኑንም በጽዋ አድርጎ እየባረከ ጸሎተ ቅዳሴውን ሲያደርስበት ህብስቱ ተለውጦ አማናዊ ስጋ ወልደ እግዚአብሔር ወይኑም ተለውጦ አማናዊ መሰመር አለበት እኮ። አሁን የጠቀሳችሁትን አብራራ ከመጽሐፍ ቅዱስ አሁን ያነበብኩልህን በአማርኛ ይህ ስጋዬ ነው አለ። ይሄ ራሱ ወይም ደግሞ ሴክሬድ ቤንዲክሽን ማለት ነው። ቅዱስ ጸሎት ማለት ነው። የቅዳሴ ጸሎት ማለት ነው። የቅዳሴ ጸሎት ከተደረገ በኋላ is at the same time ይላል it has at the same time changed into ሲደንሱ ነው ዊዶ በቃ አናብራራም። እኛ ኦርቶዶክሳውያን ኦቨር ምናምን የሚሉ እንትኖች አሉ፣ ማብራሪያዎች አሉ። ከላይ በውስጥ ከስር ይዋሃዳል ወይም ደግሞ ሳክራመንታል ዩኒየን ይለዋል። እንደዚህ አይነት ማብራሪያዎች አንጠቀምም። ተላላይሻ የሱን ተቀበለዋለህ? ሉተር ነው። ስለማን ነው እያወራ ያለው? ስለ ሉተር ነው። ኦኬ፣ ከሉተር ጋር ትንሽ ልዩነት አለን። አረ ትንሽ አለ በጭራሽ። ፊዚካል ፕሬዘንስ እኮ ነው የሚያምነው እሱ። ማን ጋር እሺ፣ ከእናንተ ጋር ያላችሁ ልዩነት ምንድን ነው? ሉተርና የእናንተ ልዩነት? የኔና የሱ ልዩነት መጀመሪያ የተሻለ ነው ስላልክ ትገናኛላችሁ፣ ትቀበለዋለህ። ይሄ ሉተር አገላለጽ እኮ ሉተር ከአንተ ይሻላል እኮ ያልኩበት ለዚህ እኮ ነው። የምታውቀው ከሆነ ታውቀዋለህ፣ የማታውቀው ከሆነ ላስረዳ እችላለሁ። ትቀበለዋለህ ወይስ አትቀበለውም? ምንድን ነው ይሻላል ብለሃል አላልክም እኮ አይደለም። ጥያቄውን ስማ እንጂ ዳን።
እኮ እኔ አዲስ ጥያቄ ማንሳት መብት የለኝም? ታነሳለህ ብቻ ነው ጥያቄ ማንሳት መብት ኖ ታነሳለህ፣ ግን ጥያቄ ጠይቄ ሳትመልስ ለዛ እኔ የምቀበለው ስፒሪቹዋል ፕሬዘንስ ነው የምቀበለው። ስለዚህ የሉተር አትቀበለው። ስፒሪቹዋል ፕሬዘንስ ነው የምቀበለው። አዎ ግን እሱ ካንተ ይሻላል። ባይ ዘ ዌይ ምሳሌ እንደሚላባችሁ ማለት ታውቃለህ? እንዴት እንደሚሻል ንገረኝ። አሁን ፊገር ብሎ የገለጹ እንዳሉ ታውቃለህ? ማለት ፊገር ማለት ከምን አንፃር? ኦኬ እናንተ ሊተርጂው ካለቀ በኋላ የጌታን ስጋ የጌታ ፊገር ነው እንጂ ሪል ነው ብለው የማያምኑ ጽሁፎች እንዳሉ ታውቃለህ? ከጥንታዊ ጽሁፎች ሪል አይደለም እውነተኛ አይደለም ፊገር ብቻ ነው ብለው this is my body ይላል። that is the figure of my body ይላል። a figure however there could not have been unless there was a veritable body ይላል። አይ ዳኒ ስማኝ መጀመሪያ ሲምቦል ብቻ ነው ስጋውና ደሙ አይደለም ብለው የሚያምነው አሉ ነው ያልከው? አዎ ያነበብኩልህ ነው ብለው የሚያምን አለ። ስጋው አይደለም ሲምቦል ብቻ ነው ብለው የሚያምን ሲምቦል ነው ብለው የሚያምን አለ። ከጥንታውያን አባቶች አነበብኩልህ እኮ this is my body ይላል። this is my body ብሎ ከተከሰ በኋላ that is ይላል the figure of my body አለ ወይስ? ቆይ አንዴ ቆይ አዎ አለ ወይስ የለም? አዎ አለ። ማን ነው አለ? አዎ ማን ነው? መጀመሪያ ላንብብልህ። አይ መጀመሪያ ንገረኝ እንጂ ምን የማን ተርቱሊያን ለምን መስከው? እሺ ትልቁ ላይ ላርግ መስካ ተርቱሊያን ትልቁ ላይ ላርግና ቆይ አንዴ። እሺ ኔትወርክ ዛሬ ግን እንዴት ነው ባካችሁ? እናስለቀቅ ላይ ላርግ ያንተ this is my body ይላል። ላንብብልህ ቆይ አንዴ። ኦኬ የኔ ችግር አለበት። this is my body እሺ ይታያል። this is my body that is the figure of my body ይህ ስጋዬ ነው፣ ያም የስጋዬ ምሳሌ ነው ነው ፊገር ይላል። ምሳሌ ማለት ነው። however there could not have been unless there was first a veritable body ሌላ ቦዲ ባይኖር ኖሮ እኛ ማቆም ፊገር ባልተባለ ነበር ይላል። ስለዚህ ምን እያልን ያለ ነው? አክቹዋሊ እሱም ቢሆን ዶሰቲስቶች እየተቃወመ ነው፣ ማርሲንን እየተቃወመ ነው። ስለዚህ the figure of my body የሚለውን ይጠቅሳል ማለት ነው። ይሄ አገላለጥ ጴንጤዎች የጀመሩት አይደለም ለማለት ነው። አሁን ፊገር ስላለ እንትን አይቀበልም ነው ያ ባይዘው ፊገር ብለው ሲጠቀም ወይም ደግሞ የስጋው ማሳያ ብለው ሊጠቀሙ በአገላለጽ ደረጃ እንደዚህ አይነት አገላለጾች ሊጠቀሙ ይችላሉ። ይህ ማለት ግን ስጋውና ደግሞ አይደለም ብሎ ያምናል ብላል። ስጋና ደግሞ አይደለም ያለበትን እስኪያሳይ ፊገር ብሎታል ነው እያልኩ ያለሁት። ስጋና ደግሞ አይደለም ፊገር ብቻ ነው ብለው የሚያምኑ ቆይ ስጋና ደግሞ አይደለም ፊገር ነው ብለው አሁን ፊገር ነው የሚለውን አሳየው ካርል እንዴ ፊገር የሚል አምጥታ ስጋና ደግሞ አይደለም ማለት ነው እንደዛ ብሎ ነው የሚያምነው ብለህ ነው የምታመጣው? እኔ ዝም ብዬ ፒክ አድርጌ አምጥቼ መስሎ ነው። ለምሳሌ ይሄ እኮ ይሄ ጽሁፍ በነገራችን ላይ ከስኮላርሊ ፔፐር ላይ ነው ያመጣሁት። ዝም ብዬ ፊገር የምትለዋን ኦቶ ሰርች አድርጌ አይደለም። እንደዛ አድርገህ ነው እንጂ ዳኒ እንደዛ አድርገህ ቆርጠህ ነው እንጂ ፊገር የሚል አይተህ ከዛ
ይኸው እዚህ ጋር ይታያል። ለምሳሌ ጀስቲን ማርቲን መታሰቢያ ብሎ ያምናል። ጀስቲን ማርቲን ኢሬኒየስ ሚለው አንድ ቆይ ሶሪ ትልቁ ላይ ማነኝ ግን እንትን እዚህ ጋር አሳየና ትልቁ ላይ ሆነና ሙሉን አንብበው። ጀስቲን ማርቲር አንዴ ሙሉን አንብበው። ትልቁ ላይ ነህ? ኦኬ የማን ትልቁ ላይ ነው? ኔትወርኩ ነው የቱርቱ ላይ አይደለም? አዎ የተርቱሊያን እዚህ ላይ እሺ ተርቱሊያን መጽሐፉ ክፍሉ ነው እኮ እዚህ ጋር ተከፍቶላል። ይኸው እዚህ ጋር ይታያል። መጽሐፉን ቦታውን እነግርሃለሁ የቱ ጋር እንዳለ አንብበው። አልሰማም። ቆይ ቪዲዮውን ዝጋውና አንዴ ትቆራረጣለህ። ዝጋውና ችግር የለም። አዳምጠኛ አንብበው አንዴ። ዲስ ኢዝ ማይ ቦዲ። ቦታው የት መሰለህ ያለው? ቦታውን ልንገርህና አንተም ክፈተው። አጌንስት ማርሲያን ቡክ 4 ቻፕተር 40 ላይ ነው ያለው። አጌንስት ማርሲያን ጻፈው ቡክ 4 ቻፕተር 40 ላይ። ከዛ ለምንድን ነው ወደ ሰው ኮቴሽን ጋር የሄድኩት? ዝም ብለህ በኦቶ ሰርች አስወራኛ ፕሊዝ። በኦቶ ሰርች አመጣ ስትለኝ አውቶ ሰርች አይደለም ስኮላርሊ ፔፐር ፊት ለፊት አስቀምጬ ነው ያልኩ ያለሁት። ወይ ጉድ እኮ መጽሐፉን አንብበው እያልኩ እኮ ነው ዳኒ። እሺ ላንብበው። እሺ አነብልሃለሁ። ኦኬ ዲስ ኢዝ ማይ ባዲ ይላል። እሺ ዚስ ኢዝ ማይ ባዲ ዳት ኢዝ ዘ ፊገር ኦፍ ማይ ባዲ። እሺ ቀጥል። ምልክት ወይም ደግሞ ምሳሌ ወይም እንትን ማለት ነው። ኤ ፊገር ይላል። however there could not have been unless there was first a veritable body። ሌላ veritable የሆነ ቦዲ የሆነ የምናውቀው የምናረጋግጠው ፊገር ባይኖር ኖሮ ቦዲ ባይኖር ኖሮ ፊገር ባላስፈለገ ነበር ይላል። an empty thing ባዶ ነገር ማለት ነው። a phantom ምን እያለ ነው? ምን እያለ ነው? እያለ ያለው ይህ ስጋዬ ነው፣ ይህ ስጋዬ ነው የሚለውን ጠቀሰና እሺ ስጋዬ ነው ሲል ግን ማለትም ይላል ዳት ይልና the figure of my body የገላዬ ምሳሌ ወይም ፊገር ወይም ምልክት ወይም ሪፕሬዘንታቲቭ ዛት ይላል። እሺ አንብበው። ዛት ይዛይልም ያው እዚህ ጋር ችግር የለውም። ዛት ይዟ ላይ ብቻ ላትኩርለት እስቲ። በጣም ብለርድ ነው ኔትወርክ በጣም እንትን ስለሆነ ዛት ይዝ ያው ዛት ይዟ አትታይም። ቢያንስ እኮ አይልም ያልከኝ በኋላ ብቻ ያሳየው ብለርድ ነው። ለእኔ አይታየኝም እውነት ለመናገር በጣም ብለርድ ነው እንትኑ። ዛት ይዝ ነው የሚለው አንተ ጋር። ቆይ አንዴ ላሳይ። ችግር የለም። በቃ ቆይ እስቲ ለዛሬ ያወራነው ከሰራ ቆይ አንዴ ዛት ይዝ ይላል። ቦታውን እኮ ነገር እኮ አጌንስት መጽሐፍ እኮ እዚህ ከፍቼዋለሁ። አጌንስት ማርሲያን አይ ነው ቡክ 4 እሺ ቡክ 3 ላይ ነው እንትኑ እዚህኛው ላይ ያለው። እሺ ቡክ 4 በመጀመሪያ ደረጃ ክፈትና ነው ያሳያሉ። ፒንፖይንት አድርገ ያሳያሉ። ችግር የለው። አንዴ ዳኒ እሺ
እሺ ሱፐርስክሪፕቶች አሉ። ሱፐርስክሪፕት አለ ጽሁፍ ላይ ዳይሬክት ላድርግ። ሱፐርስክሪፕት አንዴ ዮሐን ቦታው ልነግርህ ነው፣ ኤግዛክትሊ ያለበትን ቦታ። ሱፐርስክሪፕት አለ የለም? አይ ኖ እኔ እንትኑ ላይ ቻፕተር 3 ቡክ 3 ቻፕተር 19 ላይ ያለው እያወጣሁልህ ነው። እሺ አንተ ቻፕተር 4 ላይ ያለው ቡክ 4 ላይ ነው። እሺ ቡክ 4 ቻፕተር ቡክ 4 ላይ ነው ያለውና ኤግዛክት ቦታውን ፒን ፖይንት ማድረግ እችላለሁ። ችግር የለውም። ቻፕተር ስንት ነው? ቡክ 4 ቻፕተር 40 ነው። ሱፐርስክሪፕቱን ጽሁፍ ሱፐርስክሪፕት አለ ቻፕተር 40። እሺ ቆይ ላግ እያደረገ ነው። እሺ ቻፕተር 14 ላይ እሺ እኔ ቡክ 3 ላይ ያለውን ነው። እሺ ቻፕተር 14 አይደለም 40 ምንድነው ቻፕተሩ? እሺ 40 እሺ ቆይ አንዴ ቻፕተሩ 40 ከዛም በኋላ ሱፐርስክሪፕቱን ልንገርሽ 1600 ላይ ነው ያለው መሰለኝ። 1600 እንትን ላይ ነው ያለው ሱፐርስክሪፕቱ። this is my body that is እሺ ቆይ ይኸው ላሳየህ። ያ ዛትሳላ አብዋላ አግኝተዋል። ቆይ ትልቁ ላይ ልሆንና ላሳየህ። እሺ አይ ቲንክ አንተ የኔ ይሻላል መሰለኝ። The figure of my body. Okay, a figure, however. The figure of my body. First, a veritable body. ሌላ አካል ስለዚህ እሱ ደግሞ እንዴ የማይጨበጥ ትክክል ነው። ትክክል ስጋ ስለያዘ ነው ብሎ እያብራራ ነው ወይስ አይደለም? አላነሳ ማለት አልተናገረም። የያዘው ፊገር እያለ ያለው ህብስቱ ፊዚካል ነገር ነው፣ ፋንተም አይደለም። ስጋው ማለት ህብስቱ ፋንተም አይደለም። የክርስቶስ ስጋ ፋንተም ቢሆን ኖሮ ፊዚካሊ የሆነ ነገር ጌታ ፋንተም አይደለም ነው እያለ ያለው ብራዘር። ጌታ ፋንተም አይደለም ነው ዋናው። ትክክል። ፋንተም ይሆን ነበረ ነው ለፊዚካል ለሆነ ነገር። ኦኬ ለሚጨበጥ ፋንተም ላልሆነ ነገር ፋንተም ያልሆነ ነገር ኤግዛክትሊ ትክክል እኮ ነው ብራዘር። በቃ ስለዚህ እዚህ ጋር በል እንዳትረሳው። እሺ እዚህ ጋር ፋንተም ነው ፋንተም አይደለም። አንዴ ራውን እንዳትረሳው። እሺ አረሳሁት። ለምንድነው የምረሳው? ፋንተም ነው ብለው ለሚያምኑ ሰዎች እየመለሰ ነው። ፋንተም ከሆነ ፋንተም የሆነ ነገር ነው የሚጠቀሙ። ግን ቃል በቃል መጻፍ አይጠበቅበትም። ግን እንደዛ የሚመስሉ ነገሮች ቆይ ላሳይ። አንድ ጽሁፍ ላሳይ። ቆይ ሲጀመር ተርቱሊያን ማወቅ ያለብህ የቤተ ክርስቲያን ቅዱስ አባትም አይደለም። አንድ መጀመሪያ ማወቅ ያለብህ ማለት ነው። ኦኬ ትምህርታችን በተርቱሊያና አልመሰርትም። ምክንያቱ እሱ ራሱ የማኒ ሄሬሲ መጨረሻ ላይ አለበት ተብሎ ስለሚታመን ማለት ነው። አንድ ሲቀጥል ግን እሱ ራሱ ማለት ስሩ ቦዲውና ፍለሹ ቦዲና ብለዱ አይደለም ብሎ አልተናገረም። ሲምቦል ማለት ህብስት ፊዚካል የሆነ ህብስት የተጠቀመው ፊዚካል ቦዲ ስላለው ነው፣ ፋንተም ስላልሆነ ነው ብሎ በሚያስረዳበት ክፍል ሄደ ሲምቦል ብቻ ነው ብሎ ተናግሯል ማለት እኮ ይሄ በጣም ሼም ነው እውነት ለመናገር። አሁን ቆይ ላሳያ አንድ ጽሁፍና ሚት ያረኩ መስሎኝ ዝም ያልኩት
ብራዘር አሁን ኦልሬዲ ያነበብከው እንዳትረሳው። በቃ አሁን ስለመሸ እረፍት እናድርግና ሌላ ጊዜ ደግሞ እናወራለን። አይሻል? ና ቆይ እንጂ ከሜን ሰላም አሁን ያነበብኩትን እንዴት ረሳለሁ? አልዛይመር የለብኝ እንዳንተ እንድልህ እየገፋፋኝ ነው። ቆይ አሁን እንዳንተ የሆነ ጽሁፍ የሆነ ትልቅ ማስረጃ እንዳመጣ እንትን እያልክ ነው እውነት ለመናገር። እሺ አይ እኔ እንደዛ አላደረኩም በእውነት። እኛ መጽሐፍ ቅዱስ ላይ ነው እንትን የምናደርገው። አይ ምንም እኮ አለ አባቶች ምንም ያናችሁት አይደለም ብሎ on the resurrection of the flesh on the resurrection of the flesh chapter 8 አካባቢ እስቲ okay okay አይሺ እሺ አንድ ስፔሲፊክ ቦታውን እስካወጣት ነው። እሺ ችግር የለም ተረጋጋ። ቻፕተር 8 ያ እስከዚያ ወንድሞች ኦኬ አንተሽ ምናምን ሰላም በሉን እንዴ ተሜማ አለለከ እስከዚያ ሰላም በሉን ምናምን የዋዲዬ ሰላም ወንድም አለም ሁሉ ሰላም እስከዛ ድረስ እናንተ እንዴት አላችሁ ወንድሞች? ሰማ ሰላም ብለናል ወገኖች። ኮሜንት ላይ የምትሳደቡ ሰዎች ጌታ አብዝቶ ይባርካችሁ። አንዳንዱ ከልቡ ያላወሩ ይሳደቡ ታውቃለህ። ጀንበል በቃ ታዋቸው እነሱ ተሙዬ እንዴት ነው? ዝም በል ስትል ብራዘር እነሱ ነው እንጂ መገሰጽ ያለብን እኔን ትገሳለህ? አለው ወንድም አለም አለን ስለኛል። አዎ ዝም በል ዳን ዝም በል ዳንዬና የዋዲ ቀጥል። አስተምረው አላችሁ ተቀርጣችሁ ነው on the resurrection መጽሐፉ ቻፕተር 8 ላይ ና አንብብ። እሺ የት አለ? እሺ ይሄ ምንድነው የሚለው? እስኪ አንብበው። the flesh is shadowed ኧረ እዚህ ጋር the flesh feeds ነው on the blood the flesh feeds on the body on the body and the blood እኔ ጣት እየሸፈነ ምናምን ነገር ነው። ጣት እየሸፈነ ጣት አየመራሁ እኮ ለማን ተተነብልኝም ወይ ደግሞ ቦታው ነገር ይላል። ቆይ አንዴ እንደዚህ ባረግልህ ይታያል። ቆይ እንዲታይ ብዬ እኮ ነው። ብለድ ክራይስት ይላል። እሺ ቆይ አንዴ ይታያል ይታያል። ጣትህን ዞር አድርገው ብቻ ማርክ ላድርግልህና ላነሳልህ ነው። ቀጥል። እሺ አንብበው። እሺ the flesh feeds on
ቃሉ ራሱ ቁርባን አይደለም። ቅድም ስጋና ደም አይደለም። ኦኬ ሲምቦል ብቻ ነው ብለዋል ብለህ አልነበር እንዴ? ተርቱሊያን ይኸው ስጋና ደም አለው እኮ አላልኩም። ቆይ እዚህ ጋር እውነተኛም ነው። ይበቃል። ዳኒሻ አይምሮ ያለው ሰው ስለሚሰማ ሰላም እደር አላልኩም አለ። አያችሁ እንደዚህ አይነት ውርደት በዘራችሁ አይደረስም። እውነት ለመናገር እንዴ ሲምቦል ብቻ ነው ስጋና ደም ብለው አያምኑም። ማን? ተርቱሊያን። ምክንያቱ ይኸው በቃ እዚህ ጋር ስጋና ደም አይደለም ሲምቦል ነው አለ። በቃ ፊገር ነው አለ። አክቹዋሊ ሲምቦል አይደለም የሚለው ፊገር ነው ያለው። ፊገር ያለበት ምክንያት ምንድነው? ያ ፋንተም አይደለም ነው። ለፋንተም ለሆነ ነገር ፋንተም ነው ምሳሌ ወይም ደግሞ አሁን ምሳሌ አይደለም ፊገር በት ምክንያቱም ለምን በቃ የሚጨበጥ የሚዳሰስ አይሆንም ነበረ። የክርስቶስም ፋንተም ቢሆን ኖሮ ነው እያለ ያለው። የክርስቶስ ስጋው ፋንተም ቢሆን ኖሮ ቅዱስ ቁርባኑ የምንቀበልበት ህብስትና ወይንም ፋንተም በሆነ ነበር የሚል ኮንሴፕት ነው እንጂ ስጋና ደሙ አይደለም የሚል ጭራሽ አይደለም። ስጋና ደሙ እንመገባለን ይላል። አዎ ይላል። ሙሉ ለሙሉ እቀበለዋለሁ። እኔ ከእንደዚህ አይነት ህሊና ማጣት እግዚአብሔር አምላክ ይሰውራችሁ። እግዚአብሔር አምላክ አእምሯችሁን ይመልስላችሁ ነው የሚባለው። ስለዚህ ይበቃናል። አይ ቲንክ ለዛሬ ወንድሞች አካም ይሄድ እና ቤት መግባቴ ነው ሜጀር የሰማሁት። يوادي وي ثامي ما كان يتمف ايه ما يسمع كام ነው ትግርኛው ሮስኪ ሰላም በትግርኛ እንተ ይኮን ደሞ ትግርኛ አረበለ አሬ ጾታ እባክህ ፍትህ ለጾታዬ ብሏል። የሆነ ቤታ ነው። እንተ ይኮን ምን ይባላል በትግርኛ? እንተ ይኮንካ እንተ ይኮንካ ምን ሆነ ነው እኮ አልከኝ። ወደዛ ምን ሆንካ? ጸቡቀዩ ጽቡቅ አበይ ኮይን ሀይ አበይ ለኻ ሊጠይቅ ሄደ። ምን ያለኝ መልስ እንጂ ጀግና በልሰውዬ ደብረ ዘይት ሰላም ደስ ምን አለ ደብረ ዘይት ዩ አለሁ አይ ጽቡቅ በሰላም ዲ ጸቡቅ ሁሉ ጸቡቅ በሰላም አዎ ማስተም ባይ ምን ነገ ማለት ጽባህ በቃ ደውል ምስ መጻፋ ደውል እሺ ዛፍተይ ነው ዛህወይ በጣም ከእህቶች ጋር ቀረብ እንዳለ ማሳያው ዛፍተይ ነው የምትለው። ወይ እባክህ ትናንት ማታ ራሱ እያየሁ ነበረ። ሪችኢት ብዬ ከወጣሁኝ ትሰብከዋለህ ይሄን ወንጌል እህቶች ቤት እየሄድክ ውይ በእናትህ በጣም ወዳት አይ በቃ ነገ እደውልልሃለሁ። አፍተኝ ነው አወይ ነገ እደውልልሃለሁ። ዋይ እሺ ሰላም ደሩ። እሺ ደህና ደሩ ሁላችሁም። ወይኔ ኔትወርክ